ሰላም ተማሪዎች እንዴት ናችሁ? እዚህ ቪዲዮ ላይ ይዤላችሁ የመጣሁት ደግሞ ስትሪንግ፣ ፔንዱለም ኤንድ ስፕሪንግ የሚሉትን ነው። ስትሪንግ የምንላቸው ያው እንደ ክር ሲባጉ አይነት ነገሮች ናቸው። ፔንዱለም ደግሞ ወደዚህ ዥዋዥዌ እያለ የሚሰራ ወይም እንደ ዥዋዥዌ አይነት እንቅስቃሴ ያላቸው ነገሮች ሲሆኑ ስፕሪንግ የምንላቸው ደግሞ ከተጠቀለለ ሽቦ የሚሰሩ አይነት ነገሮች ናቸው። እነዚህን በደንብ አድርጌ አስረዳችኋለሁ። ስለዚህ እነዚህን ደግሞ ለመግለጽ የምንጠቀማቸው በጣም ብዙ በፊዚክስ የምናውቃቸው ተርሞች ስላሉ እነሱንም ተርሞች በደንብ አድርጌ ኤክስፕሌን አደርግላችኋለሁ። ቪዲዮዎቹን ያዘጋጀሁላችሁ እኔ ቢልልኝ አማራ ነኝ ሳቋማን በቴሌግራም በዩቲዩብ እና እንደዚሁም ደግሞ በዌብሳይታችን www.saqama.com ብትገቡ በደንብ ተደርገው ለናንተ በሚመጥኑ መልኩና እናንተም በሚያግዙ መልኩ የተዘጋጁ በጣም ብዙ የትምህርት ቪዲዮዎች ስላሉን ጆይን ማድረጋችሁን እንዳትረሱ። እንግዲህ ይህንንም ቪዲዮ አይታችሁ ከጨረሳችሁ በኋላ የምታገኟቸውን ነገሮች እነግራችኋለሁ። በመጀመሪያ you can calculate the period of simple pendulum of a given length። እንግዲህ ለአንድ ፔንዱለም ሌንግዙ ቢሰጣችሁና ፔሪዮዱን ካልኩሌት አድርጉ ተብላችሁ ብትጠየቁ እንዴት መስራት እንደምትችሉ በቀላሉ አሳያችኋለሁኝ። ከዛ በተጨማሪ ደግሞ you can compute the period of oscillations of a spring mass system on a smooth horizontal surface። እንደዚሁም ደግሞ በስፕሪንግ ጋር የተገናኘ አንድ ማስ ከጫፉ ቢገናኝበትና ከዛ በኋላ በሚንቀሳቀስበት ወይም ደግሞ ወደዚህ በሚወዛወዝበት ጊዜ የሚኖረውን ፔሪዮድ የሚወሰደበትን ጊዜ ካልኩሌት አድርጉ ብትባሉ ፔሪዮዱን እንዴት ኢቫሉዌት እንደምታደርጉ አሳያችኋለሁ። ከዚህም በተጨማሪ ደግሞ you can define Hooke's law። Hooke's law ማለት ምን ማለት ነው? ስለዚህ ይሄ ደግሞ ፊዚክስ ውስጥ የምንጠቀምበት አንድ ትልቅ ፕሪንሲፕል ስለሆነ ይህንንም በደንብ አድርጌ አሳያችኋለሁ። ከዛም በተጨማሪ ደግሞ you can practically measure the period of simple pendulum of a given length and spring mass system in the laboratory or class። ላቦራቶሪ ውስጥ ወይም ክላስ ውስጥ ሆናችሁ የፔንዱለምን ፔሪድ በትክክል እንዴት መለካት እንደምትችሉ አሳያችኋለሁ። እንደዚሁም ደግሞ የስፕሪንግ ማስ ሲስተም ላይ እንዴት መስራት እንደምትችሉ አሳያችኋለሁ ሁለቱንም። ከዛ በተጨማሪ ደግሞ you can calculate the value of the acceleration due to gravity in your locality። እንግዲህ አካባቢያችሁ ላይ በመታገኙት ነገር በመጠቀም የምድርን አክሰለሬሽን ወይም ደግሞ ግራቪቲ ያልን የምንጠራውን ነገር እንዴት አርጋችሁ በራሳችሁ ለክታችሁ ማግኘት እንደምትችሉ አሳያችኋለሁ። ያ ማለት እንግዲህ የመሬት ግራቪቲ ወይም ደግሞ ግራቪቲ በተለምዶ G = 9.8 ሜትር ፐር ሰከንድ ስኩዌር ያልን የምንጠራውን ነገር እናንተ በራሳችሁ ለክታችሁ ይሄንን ማወቅ የምትችሉበትንም ቴክኒክ አሳያችኋለሁ። ስለዚህ በጣም ጠቃሚ ቪዲዮ ስለሆነ በስርዓት እንድትከታተሉ እጠይቃችኋለሁ። እንግዲህ ወደ መጀመሪያው ክፍል እንሄዳለን። ለመግቢያ እንዲሆነን እንግዲህ አንድ ጥያቄ እዚህ ጋር እንስራ። በአካባቢያችሁ እንግዲህ አንድ ክር ፈልጉና ይሄ ክር እንግዲህ ከጅማት የተሰራ ሊሆን ይችላል ወይም ደግሞ ከሲባጎ የተሰራ ሊሆን ይችላል። አካባቢያችሁ ላይ የምታገኙትን አንድ ክር ያዙና እዚህ ጋር የሚለው ምንድነው find a string or a rope in your locality። ስለዚህ ክር ታገኛላችሁ ወይም ትፈልጋላችሁ ወይም ገመድ ትፈልጋላችሁ። ቀጭን ገመድ ቢሆን ይመከራል። then stretch the string or rope by fixing one of its end with a fixed pole። ያ ማለት ከአንድ በኩል ታስሩትና ታስቀምጣላችሁ። ለምሳሌ ማሰሪያ ፖል ወይም እንጨት ነገር ላይ በአንድ በኩል ታስሩና በአንደኛው እጃችሁ ደግሞ ምን ታረጋላችሁ? ወጥራችሁ ትይዙታላችሁ። ከወጠራችሁ በኋላ ምንድነው የምታረጉት ማለት ነው? ያንን ከወጠራችሁ በኋላ we say that the string is in equilibrium። አሁን ወጥራችሁ የያዛችሁትን ነገር ልክ ስትሬት ላይን ልክ እንደዚህ መስመር ሰርቶ ሲይዝ ምን እንለዋለን? in equilibrium position ነው ብለን እንጠራዋለን። ከዚህ በፊት እንግዲህ common characteristics of waves የሚለው ቪዲዮ ላይ ካያችሁ ብዙ ስለ እንደዚህ አይነት ነገሮች ነግሬያችኋለሁ። ስለዚህ በዚህ ጊዜ ይሄ ኢኩሊብሪየም ላይ ነው ወይም ደግሞ ምንም አይነት መንቀጥቀጥ አያሳይም ማለት ነው። ከዛ በኋላ ምን ታረጉታላችሁ? now flick the string either up or down። ስለዚህ ወይ ወደ ላይ ወይ ወደ ታች ልክ ጎትቱና ልቀቁት። then what do you observe ነው የሚለን። አሁን ይሄን ጥያቄ እንሰራለን። አሁን እንደዚህ አድርጋችሁ ከወጠራችሁ በኋላ ልክ ስትለቁት ምንድነው የሚሆነው? ልክ እንደዚህ ይርገበገባል አይደል? የሳባችሁ ስትለቁት እንደዚህ የተርገበገበ ይቆያል አይደል? ስለነዚህ እርግብግቢቶች ነው በደንብ አድርገን የምናየው። ስለዚህ ስትሪንግ የምንለው ይሄ ነው፣ ክር ማለት ነው። ክር ወይም ደግሞ እንደ ሲባጎ አይነት ነገሮችን ወጥራችሁ በመተያዩዟቸው ሰዓት የሚያሳዩትን ባህሪያት ለማጥናት ነው። ስለዚህ ስትሪንግ የምንላቸው ፓርቶች እነዚህ ናቸው። ስለዚህ if you flick the string a single travel disturbance is created። አሁን እንግዲህ ዲስተርባንስ ፈጠርንበት ማለት ነው፣ ወይም ደግሞ ቆሞ የነበረውን ነገር እንዲንቀሳቀስ አደረግነው ማለት ነው። ስለዚህ እንደዚህ አይነት ነገሮች ፍሊክ በምታረጉበት ጊዜ ወይም ደግሞ እንደዚህ ለነክታችሁ የምትለቁበት ጊዜ በእንደዚህ አይነት ሁኔታ ሲንቀጠቀጥ ታዩታላችሁ ማለት ነው። ስለዚህ
ከነዚህ መንቀጥቀጥ ጋር የተገናኘው ነገር ምን እያልን እንጠራዋለን? This single disturbance propagation is called pulse። ስለዚህ ይህንን አንድ ዲስተርባንስ ወይም ደግሞ ነገሩ እንዲንቀሳቀስ ያደረግነውን አፕላይ አድርገን ስንለቅ እንዲንቀሳቀስ ያደረገውን ሁኔታ ምን እያልን እንጠራዋለን? ፐልስ ወይም ደግሞ ግፊተ ሞገድ እንለዋለን። ወይም ደግሞ ሞገዱ ገፋ ነው ወይም እንዲንቀሳቀስ አደረግነው ማለት ነው። ወይም ደግሞ ትርታ እንዲፈጠር አደረግነው ብለን መውሰድ እንችላለን። ስለዚህ ፐልስ የምንለው እንደዚህ አይነት ነገሮችን ነው። ከዚህም በተጨማሪ ደግሞ እንግዲህ ፐልስን በምታዩበት ሰዓት አሁን ለምሳሌ የሆነ ገመድ ይዛችሁ ልክ እንደዚህ አንድ ጊዜ ወደ ላይ አድርጋችሁ ብትለቁት ገመዱ በዚህ ሁኔታ እየተንቀሳቀሰ ይሄዳል አይደል? ስለዚህ ይሄንን ነው ፐልስ የምንለው። ፐልስ ኦፍ ስትሪንግ ነው። ወደ ጎን ልክ በዚህ አይነት መልኩ ዌቭ ሰርቶ ወይም ደግሞ ሞገድ እየሰራ እንዲሄድ የሚያደርገውን ፓርት ይሄንን ፐልስ እያልን እንጠራዋለን ማለት ነው። The pulse moves horizontally along the string while the particles of the string moves up and down at the right angle to the horizontal motions of the pulse። አሁን እዚህ ጋር በደንብ አድርጋችሁ ካያችሁት ልክ እንደዚህ ካንቀሳቀሳችሁት በኋላ ፐልሱ ወይም ዌቭ ወደ ጎን ነው አይደል የሚሄደው? እንደምታዩት ወደ ቀኝ ነው ይሄዳል። እዚህ ጋር ወደ ቀኝ ይሄዳል። ፓርቲክሎቹስ ወዴት ነው የሚሄዱት? ወደ ላይና ወደ ታች። አሁን ለምሳሌ እዚህ ጋር ካያችኋቸው በአረንጓዴ፣ በሰማያዊ፣ በጥቁር ልክ በዲባ ወይም በዶቃ አይነት አድርጌ አዘጋጅቼላችኋለሁ እዚህ ጋር። ስለዚህ ካያችኋቸው ፓርቲክሎቹ ወዴት ነው የሚሄዱት? ወደ ላይና ወደ ታች ነው የሚሉት። እነሱ ወደ ላይና ወደ ታች ነው የሚሉት። አሁን እቺን ሰማያዊ መሃል ላይ ያለችው አምጥታት እቺ ወደ ላይ ሄደች፣ ከዛ ተመለሰ ወደ ታች ነው የምትመጣው። ወደ ላይና ወደ ታች ነው የምትለው። ነገር ግን ዌቭ በአጠቃላይ ካያችሁት ግን ይሄ ሆሪዞንታል ላይ ጉብታ መስሎ የሚሄደው ነገር ነው ዌቭ እያልን የምንጠራው። ይሄ ጉብታ መስሎ የሚሄደው ነገር ግን ወደ ጎን እየሄደ ነው አይደል የሚታየን? እሱ ወደ ጎን እየሄደ ነው የሚታየን። ፓርቲክሎቹ ግን ኦብቪየስሊ ወደ ላይና ወደ ታች ነው የሚሄዱት። ቦታቸውን ወደ ሆሪዞንታል አልሄዱም። ወደ ሆሪዞንታል ሳይሆን የሄዱት ወደ ላይና ወደ ታች ብቻ ነው ያላሉት። ፐልሳቸው ግን የነሱ ኢፌክት ግን መጨረሻ ላይ ልክ በዚህ መልኩ ወደ ጎን ሲሄድ እናየዋለን ማለት ነው። ለምሳሌ ገመዳችሁን ቋጠራችሁ መሃል ላይ ያለችው አይነችኛው ምልክት ገመዳችሁን እንደቋጠራችሁበት ቦታ ታሳቢ ብታደርጉት ይቺ ቁጥሯ ወደ ዳር አትሄድም አይደል? ወደ ቀኝ አትሄድም። ምንድነው የምታደርገው? ወደ ላይና ወደ ታች ነው የምትለው ማለት ነው። እሷን እንደ ፓርቲክል ብንወስዳት፣ ስለዚህ ሙቭመንቱ ወደ ላይና ወደ ታች ነው። ይሄን ደጋግሜ እየነገርኳችሁ ያለሁት በኋላ ላይ ስለሚያስፈልጉ ነው እነዚህ ኮንሰፕቶች። ስለዚህ ይህንን ካለን ዌቭ is comprises of a series or train of pulse traveling in a medium። ስለዚህ ዌቭ ወይ ሞገድ እያልን የምንጠራው ነገር ምን ነገሮችን ነው የያዘ ነው ማለት ነው። ልክ እንደዚህ አይነት ፐልሶችን ሲሪየስ የሆነ ወይም ደግሞ ተከታታይ የሆነ ፐልስን አንድ ላይ አድርጎ የያዘውን ነገር ዌቭ እንለዋለን። እዚህ ከላይ የምታዩት በጉብታ መልኩ ሲሄድ የምታዩት ነገር ዌቭ እንለዋለን ማለት ነው። ስለዚህ ፓርቲክል ኤንድ ዌቭ ሞሽን እዚህ ጋር ያለው ነገር የሚያሳየንም ይሄንን ነው። ስለዚህ ዌቭ እያልን እንጠራዋለን። ከዚህ በፊት ያለው ቪዲዮ ላይ ሰርችላችሁ ነበር ስለ ዌቭ። እሱን ብታዩት ደግሞ የበለጠ አንደርስታንድ ታደርጉታላችሁ። ስለዚህ የዌቭ ሞሽን ወዴት ነው? በዚህ ጊዜ ወደ ቀኝ ዳይሬክሽን ነው እንደምታዩት። የፓርቲክል ሞሽን ደግሞ ወዴት ነው ብያችኋለሁ? ወደ ላይና ወደ ታች ነው የሚሆነው። ስለዚህ ይሄንን ብለን መረዳት ከቻልን አሁን ወደ ፔሪዮዲክ ሞሽን እንሄዳለን። ፔሪዮዲክ ሞሽን ማለት ምን ማለት ነው? ከዚህ በፊት ያለውን ቪዲዮም ካያችሁ በደንብ ትረዱታላችሁ። ካልሆነ ግን እዚህ ጋር እነግራችኋለሁ። ፔሪዮዲክ ሞሽን ማለት ራሳቸውን እየደጋገሙ የሚከናወኑ ወይም ደግሞ በድግግሞሽ የሚመጣ ወይም በድግግሞሽ ያለ እንቅስቃሴ ነው። ስለዚህ አንድ እንቅስቃሴ ራሱን እየደገመ መሄድ ከሆነ ምን እንለዋለን ማለት ነው? ፔሪዮዲክ ሞሽን እያልን እንጠራዋለን። ለምሳሌ ዥዋዥዌን ብትወስዱ አንድ ጊዜ ወደዛ፣ አንድ ጊዜ ወደዚህ፣ ወደፊት ወደኋላ የሚለው ነገር እየደጋገመ ስለሚሄድ እንደዚህ አይነት ነገሮችን ፔሪዮዲክ ሞሽን እያልን እንጠራቸዋለን። ስለዚህ to and fro movement that repeat itself over and over in a fixed time interval is referred to as periodic motion። ስለዚህ ወደዛና ወደዚህ ወይም ወደፊትና ወደኋላ ወይም ደግሞ ወደ ላይና ወደ ታች እያለ ራሱን እየደጋገመ የሚሄድን እንቅስቃሴ ፔሪዮዲክ ሞሽን እንለዋለን። ለምሳሌ the beating of heart። ለምሳሌ heart beatን ብታዩት heart beat ልክ በድግጋሜ ወይም ደግሞ እየደጋገመች ነው አይደል heart beat የሚኖረው ወይም እንቅስቃሴ የሚኖረው። ስለዚህ ይሄንን ድግግሞሹን ፔሪዮዲክ ሞሽን አለው ማለት ነው። ስለዚህ ይሄንን ድግግሞሽ በፔሪዮዲክ ሞሽን ውስጥ እናካትተዋለን። ከዛ በተጨማሪ ደግሞ the ticking of a clock። ለምሳሌ አሁን የሰዓትንም ቆጣሪውን ካያችሁ ወይ ሰከንድ ቆጣሪውን ካያችሁ ድግግሞሽ ነው አይደል? ቲክ ቲክ እያለች እየዞረች ከዛ ድጋሜ እንቅስቃሴዋን እየደገመች ነው የምትሄደው። ኦቨር ኤንድ ኦቨር ሪፒት ነው የሚያደርገው ማለት ነው ሲስተሙን። ስለዚህ እየተደጋገመ የሚሄድ ሞሽን ራሱን እየደጋገመ የሚሄድ ሞሽን ሲኖር ፔሪዮዲክ ሞሽን እያልን እንጠራዋለን። the child on a swing። ስለዚህ ለምሳሌ አሁን ዥዋዥዌ ላይ የምትጫወት አንድ ልጅ ያለች እዚህ ጋር እቺን ብታያት ልጅቷ ምንድነው የምታደርገው ማለት ወደፊት ወደ ኋላ እያለች ነው አይደል እንደምታያት። ስለዚህ ድግግሞሽ አለው ማለት ነው። ስለዚህ ወደፊትና ወደ ኋላ እንዳልኳችሁ ወደ ላይና ወደ ታች ወይም ወደ ጎንና ወደ ጎን
ስለዚህ ወደዚህ ያለ የሚንቀሳቀስ ካለ ፔሪዮዲክ ሞሽን እንለዋለን። ፔሪዮዲክ ሞሽን በጣም ኢምፖርታንት የሆነ ፊዚክስ ውስጥ የምናጠናው አንድ ሲስተም ስለሆነ እሱን ማወቅ ተገቢ ነው የሚሆነው። One of the key characteristics of a periodic system is the time required for the completion of one cycle. እንግዲህ ስለ ፔሪዮዲክ ሲስተም ወይም ስለ ፔሪዮዲክ ሞሽን በምናወራበት ጊዜ በጣም ኢምፖርታንት ከሆነው ነገር ውስጥ አንዱ the time required for the completion of one cycle አንድ ሳይክል ዙሮ ለመምጣት ምን ያክል ጊዜ ወሰደበት የሚለውን የሚያሳየን ነው። ለምሳሌ እዚህ ጋር ያለውን ፔንዱለም ብታዩት ከዚህ ጀምሮ ሄዶ ተመልሶ እዚህ ጋር እስኪመጣ ድረስ ምን ያክል ጊዜ ወሰደበት የሚለው በጣም ኢምፖርታንት ነገር። ለምሳሌ ቀስ እያለ የሚሄድ ከሆነ ረጅም ጊዜ ይወስድበታል። ቶሎ የሚመላለስ ከሆነ ደግሞ አጭር ጊዜ ይወስድበታል። ስለዚህ ይሄን የሚወስድበትን የጊዜ እርዝማኔ እኛ በእንደዚህ አይነት የፔሪዮዲክ ሞሽን ውስጥ በጣም ኢምፖርታንት ነገር ስለሆነ ያስፈልገናል። ስለዚህ እሱንም እናጠናለን ማለት ነው። A simple pendulum is defined to have an object that has a small mass። አሁን እንግዲህ ሲምፕል ፔንዱለም እያልን የምንጠራው ነገር ምንድነው? ልክ እዚህ ጋር የምታዩትን ነገር ነው እንግዲህ እየገለጽኩላችሁ ያለው። እንደምታዩት ከታች አንድ ትንሽ ማስ አለት፣ በማስ የተንጠለጠለ ማስ አለው። ይሄ ማስ ምን እያልን እንጠራዋለን ማለት ነው? the pendulum ቦብ እያልን የምንጠራት ነገር እቺ ማስ ነች። ትንሽ ማስ አላት። በተለምዶ ቦብ እየተባለች ነው የምትጠራው ማለት ነው። which is suspended from a light wire or string ከቀላል ገመድ ወይም ደግሞ ልክ እንደዚህ እንደምታዩት ዋየር ወይም ደግሞ ስትሪንግ እያልን ከምንጠራቸው ክር እያልን ከምንጠራቸው ነገሮች የተንጠለጠለ ነው። ይሄንን ራሳችሁ መስራት ትችላላችሁ። አንዲት ከበድ ያለች ነገር እንደዚህ አድርጋችሁ ገመድ ላይ ብታወዛውዙት ይሄን አይነት ሞሽን ይሰጣችኋል አይደል? ድግግሞሽ የሆነ ሞሽን ይሰጣችኋል ማለት ነው። ስለዚህ እንደዚች አይነቷን ነገር ፔንዱለም እያልን የምንጠራት ይችን ነው የሚሆነው ማለት ነው። ለምሳሌ ከፔንዱለም ጋር በተገናኘ ያሉትን ፓራሜትሮች ላሳያችሁ። አሁን ይሄ ከሆነ ይሄ ከላይ ያለው ፔንዱለማን ያሰርንበት ቦታ ምን ይባላል? ሰስፔንሽን ፖይንት ወይም ደግሞ የታሰረበት ቦታ ይባላል። በኤስ ሪፕሬዘንት እናደርገዋለን ብዙ ጊዜ። ስለዚህ እዚህ ጋር እያሳየኋችሁ ያለሁት ስኬማቲክስ ኦፍ ሲምፕል ፔንዱለም ነው። ስለዚህ የፔንዱለሙን አጠቃላይ ገጽታዎችን ነው ማሳያችሁ። ከዛ ፔንዱለሙን እንደምታዩት ከዚህ ጀምሮ እስከዚህ ድረስ ይሄዳል። ይሄ የሚንቀሳቀስበት ፓዝ ነው ወይም እንቅስቃሴ የሚፈጥርበት መንገድ ነው። ይሄንን ካያችሁት ከዛ በተጨማሪ ደግሞ ይሄ የተለያየ ፖዚሽን ላይ መቀመጡን የሚያሳይ ነው። እቺ ጫፍ ላይ ያለችው እንደምታዩት እቺ ቦብ የምንላት እቺ ማሷን ነው አብራ ከታች የተንጠለጠለችው አፓርት እቺ ቦብ ትባላለች። ከዛ ይሄኛው ደግሞ ሌንግዙ ነው። ከዚህ እስከዚህ ያለው ርቀቱ ነው። ከኳሷ ከተንጠለጠለችው ኳስ እስከታሰረችበት ቦታ ያለው ሌንግዝ እያልን የምንጠራው ፓርት ይሄ ነው። ስለዚህ የፔንዱለም ሌንግዝ ከተባለ ከዚህ እስከዚህ ያለው ርቀት መሆኑን መለየት ይኖርባችኋል። ከዛ በተጨማሪ መሃል ላይ በምትሆንበት ጊዜ ኢኩሊብሪየም ፖይንት እንለዋለን። ለምሳሌ አሁን ይሄንን ፔንዱለም መንቀሳቀሱን ቢያቆም የት ጋር ነው የሚቆመው? ካያችሁት ቨርቲካሊ ነው የሚቆመው አይደል? ሄዶ ስለዚህ መሃል ላይ የሚቆምበት ቦታ ኢኩሊብሪየም ፖይንት ይባላል። ከዛ ግን ፔንዱለሙ ዳርና ዳር የሚደርስበት ማክሲመም ሄዶ ለምሳሌ ከዚህ በኋላ አያልፍም፣ ከዚህም ሲደርስ ከዚህ በኋላ አያልፍም። ይሄ ማክሲመም እና ማክሲመም የሚደርስበት ፖይንት ደግሞ ማክሲመም ፖይንት ወይም ደግሞ ትልቁ የሚደርስበት ወይም ደግሞ ማክሲመም ሄዶ የሚያገኘውን ፖይንት ማክሲመም ፖይንት እንለዋለን። ስለዚህ ማክሲመም ፖይንቱ እዚች ድረስ መሆኑን መለየት ይኖርባችኋል። ስለዚህ እነዚህ ከፔንዱለም ጋር በተገናኙ የምንጠቀማቸው ሲስተሞች መሆናቸውን ማወቅ ይገባችኋል። If the pendulum is displaced from the equilibrium, it swings back and falls and its motion is periodic. አሁን እንግዲህ በጣም very simple ነው። አሁን እንቅስቃሴ ልክ ከኢኩሊብሪየም ፖይንቱ ልክ ኳሷን ወደዚህ አድርገን ብንለቃት ወደዚህ ትላለች ማለት ነው አይደል? ስለዚህ ወደፊት ወደ ኋላ እያለች መንቀሳቀስ ትጀምራለች። ይሄ እንቅስቃሴዋ ደግሞ ድግግሞሽ አለው። ፔሪዮዲክ ነው። ፔሪዮዲክ ማለት ድግግሞሽ ነው፣ ራሱን ይደግማል ማለት ነው። በሆነ ተርም ራሱን ይደግማል። ልክ ሄዳ ነበር ቦታውን ለቀቀች፣ ተመልሳ የነበረችበት ቦታ ትመጣለች። ስለዚህ ድግግሞሽ ስለሚኖር እንቅስቃሴዋ ፔሪዮዲክ ነው ብለን እንሰራለን ማለት ነው። ስለዚህ ስለ ፔንዱለም ስናወራ የምንሰራቸው ነገሮች አሉ እዚህ ጋር። ስለዚህ ፔሪዮዱን እንዴት አድርገን እናገኘዋለን ወይም ደግሞ የወሰደበትን ጊዜ እንዴት አድርገን ኢቫሉዌት እናደርጋለን የሚለውን እንዴ the period of a simple pendulum is given by እንግዲህ ፔሪዮዱን ማወቅ በምንፈልግበት ጊዜ የምናደርገው ምንድነው? t is equals to t ማለት ካፒታል ሌተር t ማለት ፔሪዮድ ነው። ፔሪዮድ ማለት 2 ፓይ የምንለው 3.14 ነች አይደለ? ከክብ ጋር በተገናኘ ብዙ ጊዜ ስንሰራበት ታስታውሷታላችሁ። 3.14 ማለት ነች። ከዛ አንደር ራዲካል እናደርግና አንደር ራዲካል ውስጥ ምን አለ? ሌንግዝ እና ግራቪቲ ማካፈል አለን ማለት ነው። ስለዚህ ሌንግዙን ለግራቪቲ አካፍለን ሩት ውስጥ ስናወጣው እና ከዛ በ2 ፓይ ስናባዛው የወሰደበትን ጊዜ ማግኘት እንችላለን። እቺን ፎርሙላ መያዝ ይኖርባችኋል። ስለዚህ ፔሪዮድን ለመስራት 2 ፓይ አንደር ራዲካል
ኤል ኦቨር ጂ አድርገን እናስቀምጣለን። ኤል የምንለው እንዳልኳችሁ ሌንግዝ ኦፍ ሲምፕል ፔንዱለም ነው የሚሆነው። ጂ ደግሞ ዲ አክሰለሬሽን ዲው ቱ ግራቪቲ ነው። ይሄ ደግሞ 9.8 ሜትር ፐር ሰከንድ ስኩዌር ነው የሚሆነው። ያው ብዙ ጊዜ የምንሰራው እኛ ሲስተማችንን አርዝ ወይም ምድር ላይ ስለሆነ 9.8 ሜትር ፐር ሰከንድ ስኩዌር ነው የምንወስደው። እንግዲህ እናንተ ለምሳሌ የአንድን ፔንዱለም ፔሪድ ካልኩሌት አድርጉ ብትባሉ ምኑ ነው ሊሰጣችሁ የሚገባው? ሌንግዙ ከተሰጣችሁ በቀጥታ ፔሪዱን ማግኘት እንችላለን። ምክንያቱም ግራቪቲ ይታወቃል 9.8 ነው ብያችኋለሁ። 2 ፓይንም እናውቀዋለን። ስለዚህ የፔንዱለሙን ሌንግዝ ካወቅን በቀጥታ ፔሪዱን ማግኘት እንችላለን። ፔሪድ ማለት ለምሳሌ እዚህ ጋር ኤ ላይ እዚች ጋር ከሆነ ጀምሮ የነበረው ከኤ ተነስቶ ቢ ደርሶ ተመልሶ ኤ እስኪመጣ ድረስ የወሰደበት ጊዜ ነው። አንድ ሙሉ ሳይክል ደርሶ እስኪመጣ ድረስ የወሰደበትን ታይም ኢቫሉዌት የምናደርግበትን ነው የሚሆነው። ስለዚህ በጣም ቀላል ነው የሚሆነው። The period of a simple pendulum depends only its length and the acceleration due to gravity. እንደምታዩት እንግዲህ የፔንዱለም ፔሪድ ዲፔንድ የሚያደርገው ሌንግዙ ላይ እና እንደዚሁም አክሰለሬሽን ዲው ቱ ግራቪቲ በስበት ምክንያት ባለው ግራቪቲ ምክንያት ብቻ ነው የሚሆነው። It does not depend on the mass of the bob. ስለዚህ ማሱ ትልቅም ሆነ ትንሽ ጫፍ ላይ የምናስቀምጣት ቦብ የምንላት ወይም ደግሞ ቅድም እንዳያችኋት የኳሷ ክብደት ማተር አያደርገውም። ትልቅ ማስ ቢኖረውም ትንሽ ማስ ቢኖረውም ለፔሪዱ ምንም አፌክት አያደርግም። ይሄ በጣም ትልቅ ፕሪንሲፕል ነው። አንዳንድ ጊዜ ይህንን ታሳቢ ማድረግ ይኖርባችኋል። If the length of a pendulum is precisely known, እንግዲህ የፔንዱለሙ ሌንግዝ በትክክል የሚታወቅ ከሆነ it can actually be used to measure the acceleration due to gravity. እንግዲህ የአንድን ፔንዱለም እናንተ ራሳችሁ ሰርታችሁ ሌንግዙን የምታውቁት ፔንዱለም ለምሳሌ 1 ሜትር ወይም 2 ሜትር መሆኑን ለክታችሁ ከሰራችሁ በኋላ ምን ማድረግ ትችላላችሁ? አክሰለሬሽን ዲው ቱ ግራቪቲን በቀላሉ ካልኩሌት ማድረግ ትችላላችሁ። ስንት እንደሆነ በራሳችሁ ማወቅ ትችላላችሁ ማለት ነው። እሱንም አሳያችኋለሁ የተወሰነ ኮንሰፕቱን። ከዛ በፊት ግን አንድ ኤግዛምፕል እንስራ። እዚህ ጋር ኤግዛምፕል 6.1 What is the period of a simple pendulum with length 50 centimeter? Use the acceleration due to gravity g is equal to 9.8 meter per second square ነው የሚለን። ስለዚህ ጥያቄው በጣም ቀላል ነው። የተጠየቅነው ፔሪድ ነው። የተሰጠን ደግሞ ሌንግዙ 50 ሴንቲሜትር ተሰጥቶናል። ግራቪቲው ደግሞ 9.8 ሜትር per second square ተሰጥቶናል። እዚህ ጋር እንግዲህ ሁሉንም ወደ ኤስአይ ዩኒት መቀየር ስላለብን ሴንቲሜትርን ወደ ሜትር መቀየር አለባችሁ። እንደሚታወቀው ደግሞ 1 ሜትር ማለት 100 ሴንቲሜትር ስለሆነ 50 ሴንቲሜትሩ ግማሽ ይሆናል 0.5 ሜትር ነው የሚሆነው። ስለዚህ ሁሉንም በኤስአይ ዩኒት ካስቀመጥን መጨረሻ ላይ ፔሪዱንም የምናገኘው በኤስአይ ዩኒቱ በሰከንድ ይሆናል። ስለዚህ ሪኳየርዱ ቲ ስንት ነው ብለን እናስቀምጣለን ፔሪዳችንን። ከዛ በኋላ ሶሉሽን ላይ ስንሰራ እንደነገርኳችሁ ፔሪድን ለመስራት 2 ፓይ አንደር ራዲካል ኤል ኦቨር ጂ ብለን የምናስቀምጠው። ስለዚህ ፓይ ደግሞ 3.14 ነው። 3.14 መጠቀም እንችላለን። ስለዚህ 2 ታይምስ 3.14 ካደረግን በኋላ አንደር ራዲካል 0.5 ሜትር ኦቨር 9.8 ሜትር ፐር ሰከንድ ስኩዌር ብለን እናስቀምጣለን። ከዛ በኋላ ልክ ይሄንን በምንሰራበት ጊዜ ሁለትን በ3.14 ብታባዙ 6.28 ይሰጣችኋል። አንደር ራዲካል ላይ ደግሞ 0.5ን ለ9.8 ብታካፍሉት የምታገኙት 0.051 ሰከንድ ስኩዌር ነው። ምክንያቱም ሜትር በሜትር ይጠፋል። ከዛ ሰከንድ ስኩዌር ደግሞ ከታች ስለሆነች ወደ ላይ ትሄዳለች ማለት ነው። ከዛ ሰከንድ ስኩዌርን ደግሞ ሩት ውስጥ ብታወጡት ሰከንድ እንደሚሆን ይታወቃል። ከዛ 0.051ን ደግሞ ከሩት ውስጥ ብታወጡት የምታገኙት 0.226 ይሆናል። ከዛ ይሄንን ከ6.28 ጋራ ስታባዙት የምታገኙት 1.42 ሰከንድ ይሆናል። ስለዚህ የወሰደበት ጊዜ ወይም ፔሪዱ 1.42 ሰከንድ ነበር ማለት ነው። ስለዚህ ከአንዱ ጫፍ ደርሶ ለመመለስ የሚወስድበት ፔሪድ ይሄ ነው ብለን ማስቀመጥ እንችላለን። ከዛ ኤግዛምፕል 6.2ን ደግሞ ስናይ a simple pendulum has a length of 100 cm and oscillates periodically with a period of 0.6 pi second። ስለዚህ ያለን ያለው አንድ ሲምፕል ፔንዱለም አለ። ሌንግዙ 100 ሴንቲሜትር ነው። ከዛ ደግሞ ፔሪዱ 0.65 ፓይ ኤስ ወይም ሰከንድ ቢሆን at a certain place የሆነ ቦታ ላይ ቢሆን what is the value of the acceleration due to gravity at that place? ስለዚህ እዛ ቦታ ላይ እንግዲህ የሆነ ቦታ ላይ ነው ያስቀመጥነው። መሬት ላይ ሊሆን ይችላል ወይም ደግሞ ሌላ ቦታ ላይ ሊሆን ይችላል ያስቀመጥነው። ባጭሩ ግን ሌንግዙ ተሰጠን። ከዛ ከሌንግዙ በተጨማሪ ደግሞ ምኑ ተሰጥቶናል? ፔሪዱ ተሰጥቶናል። ስለዚህ
አክሰለሬሽኑ ምን ያክል ነው የሚል ጥያቄ እንጠየቅ ነው። በነገራችን ላይ ፔሪድ አንዳንድ ጊዜ ሲሰጣችሁ በሰከንድ ሊሆን ይችላል። አንዳንድ ጊዜ ደግሞ ከፓይ ጋር ተባዝቶ ሊሰጣችሁ ይችላል። ከፓይ ጋር ከተባዛ ፓይን ሰብስቲቱት ማድረግ አይጠበቅባችሁም ማለት ነው። ኦልሬዲ ታይምስ ፓይ ያ ማለት 0.65 ፓይ ማለት 0.65 ሲባዛ በ3.14 ነው ማለት ነው። ስለዚህ በፓይ የተባዛው ቁጥር ነው። ይሄንን ታሳቢ ማድረግ ይኖርባችኋል። ስለዚህ ጊቭን እናውጣ። እንግዲህ ሌንግዙ 100 ሴንቲሜትር ነው። 100 ሴንቲሜትር ማለት ደግሞ 1 ሜትር ነው የሚሆነው ወደ ሳይንስ ስንቀይረው። ታይሙ ደግሞ የተሰጠን 0.65 ፓይ ሰከንድ ነው። ከዛ በተጨማሪ ደግሞ ሪኳየርድ ደግሞ ጂ ምን ያክል ነው ብለን እንወስዳለን። ከዛ በኋላ እንደሚታወቀው ሶሉሽናችንን ስንሰራ ከዋናው ፎርሙላ ነው የምንነሳው። ዋና ፎርሙላችን ደግሞ ፔሪድ ማለት 2 ፓይ አንደር ራዲካል ኤል ኦቨር ጂ መሆኑን እናውቃለን። አሁን እዚህ ጋር ጂ እንደምታዩት ሩት ውስጥ ነች ያለችው። ሩት ውስጥ ስለሆነች ለማውጣት መጀመሪያ ሪአሬንጅ አድርገን መስራት ይኖርብናል ፎርሙላችንን። አሁን ይሄንን እንግዲህ ሁለቱንም አንደር መጀመሪያ ሩቷ ብቻ እንድትቀር 2 ፓይን ማጥፋት ይኖርብናል። ስለዚህ ሁለቱንም ለ2 ፓይ ይሄኛውንም ለ2 ፓይ ሁለቱንም ሳይድ ማካፈል እንችላለን። ከዛ ይሄ 2 ፓይ በ2 ፓይ ይጠፋልናል። ከዛ መጨረሻ ላይ ፔሪድ ቲ ኦቨር 2 ፓይ is equals to under radical L over G ብቻ ትቀራለች። ከዛ ይችን ፎርሙላ ደግሞ ድጋሜ እናቃላታለን ማለት ነው። ይችን ለማቃለል እንግዲህ ምንድነው የምናደርጋት? ከሩት ለማውጣት እኮ ሁለቱንም ስኩዌር ማድረግ ነው አይደል? ሁለቱንም ሳይድ። ስለዚህ ሁለቱንም ሳይድ ስኩዌር እናደርጋለን። የመጀመሪያውን ቲ ኦቨር 2 ፓይ the whole square እናደርጋለን። ከዛ under radical L over G the whole square አድርገን እንሰራለን። ከዛ ስኩዌር በምናደርግበት ጊዜ እርስ በራሱ ማባዛት ማለት አይደለ? ስለዚህ ቲ ኦቨር 2 ፓይ ታይምስ ቲ ኦቨር 2 ፓይ ይሆናል የመጀመሪያው ፓርት። ሁለተኛው ደግሞ አንደር ራዲካል ኤል ኦቨር ጂ ታይምስ አንደር ራዲካል ኤል ኦቨር ጂ እርስ በራሱ አባዛ ነው። ከዛ በኋላ ይሄንን ስትሰሩት የመጀመሪያው ቲ ስኩዌር ኦቨር 2 በ2 ሲባዛ 4 ይሆናል። ፓይ ደግሞ ፓይ ስኩዌር ይሆናል። ስለዚህ ቲ ስኩዌር ኦቨር 4 ፓይ ስኩዌር ይሆንና መጨረሻ ላይ ከሩቱ ይወጣና ይሄ ኤል ኦቨር ጂ ብቻ ይመጣል። አያችሁት? ከዚህ በኋላ ቀላል ሆነ። ከዛ ኤል ኦቨር ጂ ካደረግነው በኋላ አሁን እንግዲህ ይሄንን ክሪስ ክሮስ ማድረግ ይኖርብናል። ምክንያቱም አሁንኛ ኤል ኦቨር ጂን ሳይሆን የምንፈልገው ጂን ነው አይደለ? ከዛ ክሪስ ክሮስ ብታረጉት ምንድነው የሚሆነው? ክሪስ ክሮስ አድርገን ስንሰራ ጂ ታይምስ ቲ ስኩዌር is equals to ኤል ታይምስ 4 ፓይ ስኩዌር ይመጣል አይደለ? ከዛ በኋላ ጂ ብቻዋን እንድትቀርልን ከፈለግን ምን እናደርጋለን? ለቲ ስኩዌር ሁለቱንም እናካፍላለን። ከዛ ለቲ ስኩዌር ስናካፍል ቲ ስኩዌር በቲ ስኩዌር እዚህ ጋር ይጠፋል። ከዛ ጂ ማለት ምን ሆነልን ማለት ነው? ጂ ማለት ኤል ታይምስ 4 ፓይ ስኩዌር ኦቨር ቲ ስኩዌር ነው። በቃ በጣም ሲምፕል ሆነ። አሁን ላይ ሌንግዙን እናውቃለን፣ ቲን እናውቃለን፣ ሁሉንም ነገር ስለምናውቅ አሁን ግራቪቲውን በቀጥታ ካልኩሌት ማድረግ እንችላለን። ነገር ግን ለምሳሌ አንዳንድ ጊዜ ግራቪቲው ልትጠየቁ ትችላላችሁ። አንዳንድ ጊዜ ደግሞ ሌንግዙን ልትጠየቁ ትችላላችሁ። ግራቪቲ ተሰጥቷችሁ ሌንግዙን ብትጠየቁ ምንድነው የምታደርጉት? እቺን ፎርሙላ እኮ መጠቀም ነው። ጂ ታይምስ ቲ ስኩዌር ኢዝ ኢኳልስ ቱ ኤል ታይምስ 4 ፓይ ስኩዌር አልነበረች? ከዛ ኤል ብቻዋን እንድትቀርልኝ ምን ማድረግ እችላለሁ? ሁለቱንም ለ4 ፓይ ስኩዌር ይሄኛውን ለ4 ፓይ ስኩዌር ባካፍል እኮ ኤል ማለት ምን ማለት ነው? ጂ ቲ ስኩዌር ኦቨር 4 ፓይ ስኩዌር ሆኖ ይቀመጣል ማለት ነው። ግራቪቲ ስትጠየቅ ኤልን በ4 ፓይ ስኩዌር አባዛና ለቲ ስኩዌር አካፍለዋለሁ። ኤልን ከተጠየቅኩ ደግሞ ጂን በቲ ስኩዌር አባዛና ለ4 ፓይ ስኩዌር አካፍለዋለሁ። ስለዚህ እነዚህን ሁለት ፎርሙላዎች መያዝ ትችላላችሁ። ምናልባትም ከፈለጋችኋቸው ኖት አድርጋችሁ ያዟቸውና በሌላ ጊዜ አስፈላጊ በሚሆንበት ጊዜ ትጠቀሟቸዋላችሁ። ስለዚህ አሁን ሰብስቲቱት ማድረግ ብቻ ነው የሚቀረን፣ ምክንያቱም ሁሉንም ነገር እናውቃለን። ሌንግዙ ስንት ነው ብለናል? 1 ሜትር። ከዛ 1 ሜትር ሲባዛ 4 ፓይ ስኩዌር አድርገን አስቀመጥን። ከዛ ኦቨር ብለን ቲ ስንት ነበር የተሰጠን? 0.65 ፓይ ሰከንድ ነው። ስለዚህ the whole square እናደርጋለን። ስኩዌር ስለሆነ ስኩዌር ስናደርግ ማንኛቸውንም ነገሮች ሙሉ ነው አይደል ማድረግ ያለብን። ስለዚህ ቅንፍ ውስጥ አስገብተን ሙሉን ስኩዌር እናደርጋለን። ያ ማለት 0.65ን በ0.65 ይባዛል፣ ፓይ በፓይ ይባዛል፣ ፓይ ስኩዌር ይመጣል። ከዛ ኤስም ራሷ ስኩዌር ስለሆነች ኤስ ስኩዌር ሆና ትቀመጣለች ማለት ነው። ስለዚህ ይሄንን አድርገን ስንሰራው ምን ይመጣል? ይሄንን አሁን ለእያንዳንዱ አድርገን ካባዛነው በኋላ ልክ በምታዩት መልኩ 0.65 ፓይ ኤስ ታይምስ 0.65 ፓይ ኤስ ሆኖ ይመጣል። ከዛ ይሄንን ስንሰራው መጨረሻ ላይ 0.4225 ይመጣል። 0.65ን ስታባዙት እርስ በራሱ ከዛ ፓይ ደግሞ ፓይ ስኩዌር ይሆናል ብያችኋለሁ። ኤስ ደግሞ ኤስ ስኩዌር ይሆናል ብያችኋለሁ። ከዛ በኋላ እንደምታዩት ፓይ ስኩዌርን በፓይ ስኩዌር ማጣፋት ቻልን። አሁን አያችሁት? ፓይን ሰብስቲቱት ስላላደረኩት ቀጥታ ኦሬዲ እንደሚጣፋ ስለምናውቅ ነው። ስለዚህ አራትን ለ0.4225 ባካፍል ግራቪቲውን ያገኛለሁ። ስለዚህ ይህንን አራትን ለ0.4225 ታካፍሉት የምታገኙት 9.47 ይሆናል። ዩኒቱ ደግሞ ሜትር ፐር ሰከንድ ስኩዌር። አያችሁት? ግራቪቲ አክሰለሬሽን አይደለ? አክሰለሬሽን ደግሞ ዩኒቱ ኤስአይ ዩኒት ሜትር ፐር ሰከንድ ስኩዌር አይደለ? ስለዚህ እንደዚህ በትክክል ይመጣላችኋል ማለት ነው። በዚህ ጊዜ ግን ግራቪቲው
9.47 ሜትር ፐር ሰከንድ ስኩዌር ሆነ ብለን መመለስ እንችላለን። ስለዚህ በጣም ቀላል ነገር ነው። አሁን እንግዲህ አክቲቪቲ 6.2ን በመጠቀም እንዴት አድርጋችሁ የመሬትን ግራቪቲ ካልኩሌት ማድረግ እንደምትችሉ አሳያችኋለሁ። Use a simple pendulum to determine the acceleration due to gravity g in your locality. ስለዚህ አካባቢያችሁ የሚገኙ ነገሮችን በመጠቀም በቀላሉ የምድርን ግራቪቲ ወይም አክሰለሬሽን ስንት እንደሆነ ካልኩሌት አድርጉ ነው የሚለን። ይህንን ለመስራት እንግዲህ ስቴፖቹን እዚህ ጋር አስቀምጦልናል። መጀመሪያ cut a piece of string that is about 1 meter long 1 ሜትር የሚረዝም ገመድ ታዘጋጃላችሁ and attach a metal ball or any small objects of high density። ያው እንግዲህ high density ያልንበት ምክንያት ንፋስ ከፍተኛ የሆነ ኢምፓክት ወይም ደግሞ ኢፌክት ካሳደረበት የምንፈልገውን አይነት ሜዠርመንት ስለማይሰጠን ነው። ስለዚህ ከበድ ያለ ዴንሲቲው ጠጠር ያለ ወይም ደግሞ በደንብ ጥቅጥቅ ያለች ነገር ብትሆን የተሻለች ትሆናለች። እሷን ታዘጋጃላችሁ to the end of the string። ስለዚህ ከስትሪንግ ወይም ከገመዱ ጫፍ ላይ ታስሯታላችሁ እሷን። ከዛ በኋላ starting at an angle of less than 10 ዲግሪ እንግዲህ ወደ 10 ዲግሪ ገደማ የምትሆን በፕሮትራክተራችሁ ልትለኩት ይችላል። ጫፍ ላይ ሄዳችሁ ወደ 10 ዲግሪ የምታክል ቦታ ላይ ተወስዱትና allow the pendulum to swing ከዛ ትለቁታላችሁ። ስትለቁት እንግዲህ ወደዚህ ዥዋዥዌ ይጫወታል ማለት ነው። ከዛ using stopwatch በመጠቀም ስልካችሁ ላይ በነገራችን ላይ ስልካችሁ ላይ አለ stopwatch። ስለዚህ እሱ ላይ ክሎክ ላይ ከገባችሁ በኋላ stopwatch ታገኛላችሁ። እሱን በመጠቀም measure the period of this simple pendulum for 10 complete oscillations። እንግዲህ ምንድነው የምናደርገው ማለት ነው? ምን ያክል ጊዜ እንደሚወስድበት እንለካለን። ምን እስከሚያደርግ ድረስ 10 ጊዜ ተንቀሳቅሶ እስከሚጨርስ። ስለዚህ 10 ጊዜ ዥው ይላል። ስለዚህ 10 ጊዜ ሲሄድ 1 2 እያላችሁ ትቆጥራላችሁ። ልክ 10ን ኮምፕሊት አድርጎ ሲጨርስ ምን ያክል ጊዜ እንደወሰደበት ስቶፖቻችሁ ላይ ታዩና ስቶፖቻችሁን ስቶፕ ታደርጉና ታዩታላችሁ ምን ያክል ጊዜ እንደወሰደበት ማለት ነው። ከዛ በኋላስ ኤንድ ካልኩሌት ጂ ከዛ በኋላ ግራቪቲውን ካልኩሌት አድርጉ ነው የሚለው። ግራቪቲ እንዴት ካልኩሌት እንደሚደረግ አሳይቻችኋል አይደል? ፎርሙላውን አምጥቼ ሌንግዙ ከተሰጠኝ በቀጥታ ካልኩሌት ማድረግ ይችላል። ምክንያቱም ፔሪዮዱን አውቃለሁ፣ ሌንግዙን አውቃለሁ፣ ማላውቀው ግራቪቲ ብቻ ነበረ። ስለዚህ ግራቪቲውን ካልኩሌት አደርጋለሁ ማለት ነው። how accurate is this measurement, how might it be improved? አሁን እንግዲህ የለካችሁት ልኬት ምን ያክል አኩሬት ነበረ? አኩሬሽን በምንድን ነው የምትለዩት? እናንተ ለክታችሁ ያገኛችሁትን ከምናውቀው ከ9.8 ጋራ ኮምፔር ማድረግ ነው። ስለዚህ እንደዛ ከሆነ ደግሞ አኩሬት ካልሆነ የእናንተ ሜዠርመንት እንዴት ኢምፕሩቭ ማድረግ ትችላላችሁ ነው የሚለው። እሱንም በኋላ ላይ ዲስከስ እናደርጋለን። አሁን እንግዲህ እንዴት እንደምትሰሩ ሴታፑን ላሳያችሁ። አሁን እኔ እዚህ ጋር በዲሞንስትሬሽን መልኩ አዘጋጅቼላችኋለሁ። ልክ ገመዱ 1 ሜትር የሚረዝም ገመድ በዚህ መልኩ አዘጋጀን። ከዛ በኋላ እንደምታዩት እንግዲህ ከዚህ እስከዚህ ያለውን 1 ሜትር ከሆነ እቺን ቦሉን ከታች አስረናታል። ከዛ 10 ዲግሪ የምታክል ልክ ወደዚህ ትንሽ ሳብ እናደርጋለን። ስቶፖቻችን አለ እዚህ ጋር። ከዛ እዚህ ጋር ከሆነ በኋላ እንለቀዋለን። ከዛ ከለቀቀን በኋላ 10 እስከሚመጣ ድረስ መቁጠር ነው። ስለዚህ ይሄን 10 ተንቀሳቅሶ ሲመጣ ምን ያክል ሰከንድ እንደወሰደበት ስቶፖቻችንን እያየን ነው። ከዛ መጨረሻ ላይ ልክ እናይና ሪከርድ አድርገን እናስቀምጣለን። ስለዚህ ይህንን ለ10 ያክል እንግዲህ እዚህ ጋር እየቆጠራችሁት ከሆነ 10 ሲደርስ ይቆማል። ልክ አሁን በዚህ ጊዜ 20 ሰከንድ ወሰደበት ብለን አስዩም እናድርግ። ወይም እንግዲህ የወሰደበት ይሄ ነው ብዬ ልውሰድ እኔ አሁን ለኤክስፐሪመንት በምሰራበት ጊዜ። ስለዚህ 10ን ኮምፕሊት ለማድረግ 20 ሰከንድ ከወሰደበት ምን መስራት እንችላለን ማለት ነው። አጠቃላይ የወሰደበት ታይም ቲ 20 ሰከንድ ነው። ይሄ ፔሪድ አይደለም፣ እሺ ካፒታል ቲ አይደለም። ፔሪዱን አልሰራንም ገና። ፔሪዱን ለመስራት ምንድነው የምናደርገው? ነምበር ኦፍ ምክንያቱም ፔሪድ ማለት ምን ማለት ነው ብያችኋለሁ። አንዷን ሳይክል ኮምፕሊት ለማድረግ የወሰደበትን ጊዜ ብቻ ነው የምጠቀመው። አሁን ግን 10 ሳይክል ድረስ ስለሄደ እኔ የምፈልገው አንዷን ብቻ ለመውሰድ ወይም አንዷን ብቻ ኮምፕሊት ለማድረግ የወሰደበትን ስለሆነ አጠቃላይ ታይሙ ማለት ደግሞ ነምበር ኦፍ ሳይክልን በፔሪድ ስናባዛ የምናገኘው ነው። ስለዚህ 10 ሳይክል ካለ 10 ፔሪድ ነበረን ማለት ነው። ስለዚህ n times period is equals to t ብለን ነው የምንሰራው። ስለዚህ በዚህ ጊዜ 10 ነው እንትኑ። ስለዚህ ሳይክሉ ፔሪዱን ለማግኘት t አጠቃላይ የወሰደበትን ጊዜ ሲካፈል ለነምበር ኦፍ ሳይክል አድርገን እንሰራለን። ስለዚህ 20 ሰከንድ ሲካፈል ለ10 አድርገን በምንሰራበት ጊዜ 2 ሰከንድ አገኘን። ስለዚህ አንድ ጊዜ ደርሶ ለመመለስ የወሰደበት 2 ሰከንድ ነበር ማለት ነው። 10ሩን ደርሶ ለመመለስ ደግሞ 20 ሰከንድ ወስዶበታል። ፔሪድ የምንላት ደግሞ አንዴ ደርሶ ለመመለስ ስለሆነ አንዴ ደርሶ ሲመለስ 2 ሰከንድ ወሰደበት ብለን ወሰድን። ከዛ ቅድም ኦሬዲ ግራቪቲ እንዴት ማግኘት እንደምንችል ድራይቭ ስላደረግን እሱ ፎርሙላ እንጠቀም። ሌንግዝ ሲባዛ 4 ፓይ ስኩዌር ኦቨር ቲ ስኩዌር አድርገን አይደለም የምንሰራው ግራቪቲውን። ስለዚህ ቀጥታ እዚህ ፎርሙላ ላይ ማስገባት ነው። ስለዚህ ሌንግዙ 1 ሜትር ነው ሲባዛ በ4 ሲባዛ ብለን አሁን በዚህ ጊዜ
ፓይ ስንት ነች? 3.14 ነች። ስለዚህ 3.14ን ስኩዌር እናረጋታለን። ከዛ ኦቨር ፔሪዮድ ደግሞ 2 ሰከንድ ነው። ስለዚህ 2 ሰከንድን ስኩዌር እናረጋለን። ከዛ እንደምታዩት 4ን በ3.14 ስኩዌር ካደረግን በኋላ ከ4 ጋር ስታባዙ 39.44 ታገኛላችሁ። ከዛ ዩኒቱ ሜትር ነው። ከዛ 2 ሰከንድ ስኩዌር ስታደርጉት ደግሞ 4 ሰከንድ ስኩዌር ይሆናል። ስለዚህ 39.44ን ለ4 ስታካፍሉት ደግሞ 9.86 ይመጣል። ከዛ 9.6 ዩኒቱ ደግሞ ሜትር ፐር ሰከንድ ስኩዌር ነው። ስለዚህ ግራቪቲው 9.86 ሜትር ፐር ሰከንድ ስኩዌር መጣ ማለት ነው። ስለዚህ በዚህ መልኩ እኔ ካልኩሌት አደረግኩት። አሁን እናንተ ደግሞ ልክ በፕራክቲካል ካልኩሌት ታደርጉትና የሚመጣላችሁ ቁጥር ከግራቪቲው አንፃር ቼክ ታደርጋላችሁ። እንግዲህ ትክክለኛ ግራቪቲው 9.8 ነው የነበረው አይደለ? ስለዚህ ከ9.8 ከፍም ዝቅም ብሎ መጥቶላችሁ ከሆነ ስለዚህ አንደኛ ሜጀር ስታደርጉ የተሳሳታችሁት ነገር ሊኖር ይችላል። ሁለተኛ ደግሞ የዊንድ ኢፌክት ሊኖር ይችላል። ስለዚህ ይህንን የዊንድ ኢፌክት እንዴት ነው ኢምፕሩቭ ማድረግ የምንችለው ሲላችሁ የዊንድ ኢፌክት የሌለበት ቦታ ላይ ወይም ደግሞ ክሎዝድ የሆነ ቦታ ላይ ሄዳችሁ በትክክል ሜጀር በማድረግ ኢምፕሩቭ ማድረግ እንደምትችሉ ለማሳየት ታስቦ የተዘጋጀ ነው ማለት ነው። ስለዚህ ይህንን ይመስላል። ከዚህ በኋላ ግራቪቲ ብትጠየቁ በቀላሉ እንዴት ካልኩሌት ማድረግ እንደምትችሉ አካባቢያችሁ ላይ ያሉ ቁሳቁሶችን ተጠቅማችሁ በዚህ መልኩ አሳዩዋችሁ ማለት ነው። አሁን ደግሞ በቀጥታ ወደ ሲምፕል ስፕሪንግ እንሄዳለን። ያው ስትሪንግን አይተናል፣ ፔንዱለምን አይተናል። አሁን ደግሞ ስፕሪንግ እናያለን። ስለዚህ ሲምፕል ስፕሪንግ ያ ማለት ቀላል የሆነ ስፕሪንግ ነው የምናየው። ስፕሪንግ የምንላቸው ነገሮች ልክ እንደዚህ ከሽቦ ተጠቅልለው የተሰሩ ነገሮች ማለት ናቸው። እንደየ አፕሊኬሽን ኤሪያቸው በጣም ጠንካራ ስፕሪንግ ይኖራል። ከዛ ደግሞ በቀላሉ እንደዚህ ፍሌክሲብል የሆነም ስፕሪንግ ሊኖር ይችላል። አሁን ለምሳሌ ይህንን ስፕሪንግ ብታዩት እንግዲህ ወደፊት ወደ ኋላ ይንቀሳቀሳል። አሁን መጀመሪያ አንድ ኮንሰፕትን እዚህ ጋር ነኝ። the object has an equilibrium position call it x = 0። ለምሳሌ አሁን ኢኩሊብሪየም ፖዚሽን የምንለው ስፕሪንጉ ሳይለጠጥም ሳይወጠርም ወይም ኮምፕረስድ ሳይደረግም ያለበትን ፖዚሽን ያ ማለት ኮምፕረስድ ሲሆን ስፕሪንግን እንግዲህ የምታውቁት ከሆነ በባህሪው ስትገፉት ምን ያደርጋችኋል? ይገፋችኋል አይደለ? ስትስቡት ደግሞ በጣም ወጠራችሁ ስትስቡት ደግሞ ወደ ራሱ ይስባችኋል። ምናልባትም እንግዲህ እስክሪብቶአችሁ ላይ አንዳንድ የእስክሪብቶ አይነቶች በተለይ ቀጭቀው የሚሉ እስክሪብቶችን ካያችኋቸው ውስጣቸው ስፕሪንግ አለ። እነሱን ስፕሪንጎች ለምሳሌ አውጥታችሁ ቼክ ብታረጓቸው የተወሰነ ስትስቧቸው ወደ ራሳቸው ይስቧችኋል፣ የተወሰነ ስትገፏቸው ደግሞ መልሰው እናንተን ይገፏችኋል። የመግፋት ቴንደንሲ ያሳያሉ። ነገር ግን ስፕሪንጉን ዝም ብላችሁ ብታስቀምጡት ኢኩሊብሪየም ፖዚሽን ላይ ነው። ያ ማለት ኮምፕረስድም አልሆነም ወይም አልተጨመቀም፣ ስትሬችድም አልሆነም ወይም አልተለጠጠም ማለት ነው። ስለዚህ ዝም ብላችሁ ስትለቁት የሚቀመጥበትን ቦታ ኢኩሊብሪየም ፖዚሽን በሉት። እሱ ነው ኢኩሊብሪየም የምንለው ማለት ነው። and this is the position where the spring is neither stretched nor compressed። ስለዚህ ኢኩሊብሪየም ፖዚሽን የምንለው ስፕሪንጉ ምን ያልሆነበት ስትሬችድ ያልሆነበት ያልተለጠጠበት ወይም ደግሞ ኮምፕረስድ ወይም ደግሞ ያልተጨመቀበት ቦታ ዝም ብላችሁ ስትለቁት የሚቀመጥበት ቦታ ማለት ኢኩሊብሪየም ፖዚሽን ይባላል። እቺን ኢኩሊብሪየም ፖዚሽን ከያዝን ከዛ በኋላ ያሉት ነገሮች ደግሞ አሁን እንግዲህ እንደምታዩት this is a periodic motion። አሁን ይሄንን ስፕሪንግ ለምሳሌ የሆነ ማስ እንደዚህ አስቀምጣችሁ ገፍታችሁ ብትለቁት የተወሰነ ቫይብሬት ያደርጋል እንደዚህ ወይም ደግሞ ልክ ዘግዝቃችሁ ብታንጠለጥሉት ደግሞ ወደ ላይ ወደ ታች ቫይብሬት ያደርጋል እንደዚህ ወደ ላይ ወደ ታች ይችላል። ፔሪዮዲክ ሞሽን ነው፣ ይደጋግማል እንቅስቃሴውን ማለት ነው። ስለዚህ ይሄ ከሆነ አሁን ኤክስ ብለን ከኢኩሊብሪየም ፖዚሽኑ አንፃር ወደዛና ወደዚህ የሚሄደውን ርቀት ኤክስ ብለን ብናስቀምጥ ኤክስ ሜዠርስ ፍሮም the equilibrium position። ሁሉ ጊዜም ኤክስን ሜዠር የምናደርገው ከኢኩሊብሪየም ፖዚሽኑ ወይም ስፕሪንጉ ስትሬችድም ሳይሆን ኮምፕረስድም ሳይሆን ዝም ብላችሁ ስትለቁት ፍሪሊ የሚቀመጥበት ቦታ ላይ ያለውን ፖዚሽን ከዛ ጀምሮ የምንለካት ነው ኤክስ እያልን የምንወስደው። ስለዚህ እንደምታዩት ይሄ ኤክስ ይሄ ኢኩሊብሪየም ፖዚሽኑ ላይ 0 ነው። አሁን ይሄ ኢኩሊብሪየም ፖዚሽን ላይ ሲሆን እንደምታዩት ሁለተኛው ምስል ይሰጡናል። ሶስተኛው ምስል ላይ ደግሞ ፑል ብታረጉት ያ ማለት ብትስቡት ወይም ብትጎትቱት ስትሬች ያደርጋል፣ ስፕሪንጉ ይለጠጣል። ስለዚህ ስትሬች ያደርጋል ወይም ይወጠራል ማለት ነው። ልክ እየተወጠረ ሲመጣ ኤክስ ፖዚቲቭ ወደ ጎን ትሄዳለች አይደለ? ወደ ቀኝ፣ በዚህ ጊዜ ወደ ቀኝ ትሄዳለች። ስለዚህ ኤክስ ወደዚህ ይመጣ ማለት ነው። ስለዚህ በዚህ ጊዜ ስትሬችድ ሆነ ማለት ነው። ከዛ ብትገፉትስ ከኢኩሊብሪየም ፖዚሽኑ ወደዛ ብትገፉት ደግሞ ሽፍት ያደርግና ኮምፕረስ ያደርጋል። ልክ እንደምታዩት መጨማደድ ያሳያል። ከዛ ኤክስ ወደ ግራ ትሆናለች በዚህ ጊዜ። ስለዚህ ኤክስን ካያችሁት ምልክቷን ወደዚህ ትሆናለች። በዚህ ጊዜ ስፕሪንጉ ኮምፕረስድ አድርጓል ማለት ነው። እነዚህን ፓራሜትሮች ያዙልኝ። ከዛ if the object is displaced from x is equal to 0 እንግዲህ ኦብጀክቱ ከነበረበት ከx is equal to 0 ከኢኩሊብሪየሙ ሽፍት ካረገ ወይም ከተንቀሳቀሰ the spring pulls or pushes። አሁን ለምሳሌ ስፕሪንጉን ወይ ጎትተናል ወይ ገፍተናል ማለት ነው።
it back to the equilibrium position አሁን ስፕሪንጋችሁን ለምሳሌ ጎተታችሁ ይዛችሁ ወደ ዳር ብታወጡ ወደ ቀኝ ብትወስዱት በዚህ ጊዜና ብትለቁት ወዴት ነው የሚሄደው ስፕሪንጉ ወደ ኢኩሊብሪየም ፖዚሽኑ ነው አይደል መመለስ የሚፈልገው ወደ ኢኩሊብሪየም ፖዚሽኑ ነው ይሄንን ማየት ይችላልላችሁ ስፕሪንጋችሁ ከገፋችሁት ደግሞ የሚፈልገው አሁንም ተገፍቶበት ከነበረው ወደ ግራ ከሄደበት ተመልሶ የነበረበት ቦታ ላይ ለመቀመጥ ነው የሚፈልገው ስለዚህ ይሄ የስፕሪንጉ ፍላጎት ወይም ባህሪው ነው thus the spring produces a restoring force donated by FRSE ሚለን ልክ የስፕሪንግ እናንተ ስባችሁ ስትይዙት ወደ ሴንተሩ የሚመለሰው እኮ ከየትም ተነስቶ አይደለም አይደል እንትን ፎርስ ስቶር አድርጎ ይዞ ነበር የሚመለስበት ኃይል ሰብስቦ ይዛል ልክ እናንተ በሳባችሁት ልክ እሱም ስቦ ሰብስቦ ይይዝ ነበር ለዛ ነው ስትለቁት የሚመለሰው ካልሆነ ግን ሰብስቦ የማይይዝ ነገር ቢሆን ሳብ አድርጋችሁ ስታስቀምጡት እዛው ስባችሁ ያስቀመጣችሁበት ቦታ ይቀመጥ ነበር ግን ኃይል ሰብስቦ ስለሚይዝ በዛ ሪስቶር ባደረገው ወይም ደግሞ በሰበሰበው ኃይል አማካኝነት ተመልሶ ወደ ነበረበት ኢኩሊብሪየም ፖዚሽን ለመመለስ ጥረት ያደርጋል ማለት ነው ይሄንንም ሪፕሬዘንት የምናደርገው ኤፍ ማለት ፎርስ ነው ከዛ አርኤስ ብለን ያስቀምጣል ደግሞ ሪስቶሪንግ ምትሏን የሚጀምረው አርኤስን ሶስቷን ወስደን ሪስቶሪንግ መሆኗን ለማመልከት ነው ኤፍ አርኤስ ብለን የምናስቀምጠው ስለዚህ ይሄ ሪስቶሪንግ ፎርስ አፕላይ ያደርጋል ማለት ነው እንግዲህ ይሄ አፕላይ የሚያደርገው ፎርስ ደግሞ ከስፕሪንግ ስፕሪንግ ይለያያል እንደየስፕሪንጎቹ የጥንካሬያቸው መጠን ወይም የስቲፍነሳቸው መጠን ይለያያል ስለዚህ ከስፕሪንግ የስቲፍነስ መጠን ወይም ደግሞ ከኦብጀክቶች እንደዚህ ሪስቶር ለማድረግ ካላቸው ፍላጎት አንፃር ስንነሳ አንድ ሳይንቲስትን ያስታውሰናል ሮበርት ሁክ እንለዋለን ከ1635 እስከ 1703 እንደ አውሮፓውያን አቆጣጠር የቆየ ነው ሁክስ ሎው የሚባል ሎ ፈጥሯል በራሱ ስም የተሰየመለት ማለት ነው ሁክስ ሎው states as the restoring force or the force exerted by the spring ያ ማለት በስፕሪንጉ አፕላይ የሚደረገው ወይም የሚተገበረው ኃይል is ምንድነው ይለናል the restoring force is directly proportional to the displacement of the object from the equilibrium position x ስፕሪንጉ አፕላይ የሚያደርገው ፎርስ ከማን ጋር ሪሌሽን አለው ይለናል ከተጎተተበት ዲስፕሌስመንት ወይም ኦብጀክቱ ሙቭ ካደረገበት ዲስፕሌስመንት አንፃር ይወሰናል ያ ማለት በከፍተኛ ሁኔታ ስፕሪንግን ስትስቡት እኮ ስፕሪንጉ በከፍተኛ ሁኔታ ይስባችኋል እናንተ ትንሽ የምትስቡት ከሆነ ደግሞ ትንሽ ነው የሚስባችሁ ያ ማለት የሚለጠጠው ወይም ደግሞ በጣም ኮምፕረስ አድርጋችሁ የምትሄዱት ከኢኩሊብሪየም ፖዚሽኑ እየራቀ የሚሄድ ከሆነ ዲስታንሱ እየጨመረ የሚሄድ ከሆነ የሚጎትተውም ኃይል በዛው ልክ አብሮ እየጨመረ ይሄዳል ስለዚህ ፎርስ እና ኤክስ ዳይሬክትሊ ሪሌሽንሺፕ አላቸው ብሎ አስቀመጠ ከዛ ይሄንን ሲያደርግ ምን አደረገ ማለት ነው ፎርስ ኦፍ ሪስቶሪንግ is equals to ኔጌቲቭ k times x ብሎ አስቀመጠው አያችሁት ፎርስን ከማን ጋር አገናኙ ማለት ነው k ከምንላት ፓራሜትር በኋላ ላይ ነግራችኋለሁ k ምን ማለት እንደሆነ በዋናነት x እንድትይዙልኝ ነው የምፈልገው ስለዚህ x እና ፎርሱ እንደዚህ ሪሌት ያደርጋሉ ኔጌቲቭ ያደረገበት ምክንያት ኦፖዚት ስለሚያደርግ ነው ስፕሪንጉ እናንተ ወደ ቀኝ ብትስቡት ስፕሪንጉ ወዴት ነው የሚስባችሁ ወደ ግራ እናንተ ወደ ግራ ብትገፉት ስፕሪንጉ ወዴት ነው የሚገፋችሁ ወደ ቀኝ ኦፖዚት ስለሆነ ነው ኔጌቲቭ ያደረግነው እንጂ ዋናው ግን ማግኒቲዩድን ብትወስዱት ፎርሱ ማለት k times x ነው k ምንድነች እንግዲህ ይቺ k ምንድነች ከምን አንፃር የምትለካ ነች k ምንላት ስቲፍነስ ትባላለች የስፕሪንጉ ጥንካሬ እንላታለን where k is proportionality constant called spring constant የስፕሪንጉ ወይም ደግሞ የጥቅል ሽቦ ኮንስታንት የሆነች ወይም የማትቀየር ባህሪ ነች ስቲፍነስ ይያልን የምንጠራት ነገር ነች ነው የሚላል ከዛ the SI units is the SI units of stiffness ምንድነው የሚሆነው በጣም ቀላል እኮ ነው የፎርስ ኒውተን ነው የኤክስ ሜትር ነው ስለዚህ k ለማግኘት ከፈለግን ፎርስን ለኤክስ ማካፈል አይደለ ኒውተን ፐር ሜትር ማለት እኮ ነች ስለዚህ n/m ወይም ደግሞ ኒውተን ፐር ሜትር ነው ስለዚህ ስቲፍነስ SI ዩኒቷ ምንድነው ከተባላችሁ ኒውተን ፐር ሜትር ብላችሁ መመለስ ይችላልላችሁ the negative sign indicated that the restoring force always acts opposite to the displacement ይሄ መጀመሪያ ላይ የነገርኳችሁ ነው ኔጌቲቭ ያደረግንበት ምክንያት እናንተ አፕላይ ከምታረጉበት ምክንያቱም ከዲስፕሌስመንቱ በተቃራኒ ነው ምን ጊዜም ቢሆን ስፕሪንጉ ኃይል አፕላይ የሚያደርገው ወደ ቀኝ ስትጎትቱ ወደ ግራ ይስባችኋል ወደ ግራ ስትገፉት ወደ ቀኝ ይገፋችኋል ማለት ነው ስለዚህ ከዛ አንፃር ነው ኔጌቲቭ ያደረግነው ከዛ ውጭ ግን the spring force always acts to return the object to the equilibrium የስፕሪንጉ ምን ጊዜም ቢሆን ፍላጎቱ እንደነገርኳችሁ ወደ ኢኩሊብሪየም ፖዚሽን ማምጣት ነው ወደ ኢኩሊብሪየም ፖዚሽኑ ሄዶ
ከመንቀሳቀስ ነፃ ሆኖ መቀመጥ ነው ፍላጎቱ ማለት ነው። ስለዚህ ይህንን ታሳቢ ማድረግ ይኖርባችኋል። the restoring force is equal in magnitude and opposite in the directions of the applied force። አሁን እዚህ ጋር እንግዲህ ሁለት ስለ ፎርስ አይነቶች እያየን ነው። አንደኛው ሪስቶሪንግ ፎርስ ወይም ደግሞ ለመመለስ የተሰበሰበ ኃይል እንለው እንችላለን። ሌላኛው ደግሞ አፕላይድ ፎርስ እኛ አፕላይ የምናደርገው ኃይል አለ። ሁለቱ እኩል ናቸው፣ ነገር ግን ምንድናቸው ይለናል? አቅጣጫቸው ግን ተቃራኒ ነው ይለናል። ማግኒቲዩዳቸው the same ነው። that cause the displacement። አሁን እንግዲህ ዲስፕሌስመንቱን የፈጠረው አፕላይድ ፎርስ ነው። ስትጎትቱት ነው አይደል ዲስፕሌስመንቱ የሚፈጠረው። ስለዚህ አፕላይድ ፎርስ is equals to negative of force of restore ይሆናል። ፎርስ ኦፍ ሪስቶር ደግሞ እንደሚታወቀው ኔጌቲቭ ነው። ስለዚህ ኔጌቲቭ ኦፍ ኔጌቲቭ ከኤክስ ታደርጉት ኔጌቲቭ በኔጌቲቭ ይባዛና ወደ ፖዚቲቭ ይቀየራል እንደሚታወቀው። ከዛ ኬ ታይምስ ኤክስ ይሆናል። ስለዚህ አፕላይድ ፎርስ ማለት ኬ ታይምስ ኤክስ ነው። ከዚህ በኋላ አፕላይድ ፎርስ ምን ያክል ነው ተባላችሁ ከተጠየቃችሁ ስፕሪንግ ኮንስታንቱን በተጓዘው ርቀት ወይም በዲስፕሌስመንቱ ስታባዙት የምታገኙት ፓራሜትር መሆኑን መገንዘብ በቂ ይሆናል። ስፕሪንጎች እንግዲህ ስቲፈር ወይም ደግሞ በጣም ጠንካራ ስፕሪንጎች አሉ። ሌላ ደግሞ ሉስ ስፕሪንጎች አሉ። ለምሳሌ ስቲፈር ከምንላቸው ስፕሪንጎች ውስጥ መኪና ውስጥ ብታዩት ይሄ መኪናውን ሾክ አብዘርቨር እንለዋለን፣ ወይም ደግሞ ይሄ መንቀጥቀጥ ፓርቱን ወይም ደግሞ የመነቅነቅ ፓርቱን ለመቀነስ የምንጠቀምበት ትልልቅ ስፕሪንጎች አይታችሁ ከሆነ እነሱም በቀላሉ መጭመቅ አትችሉም። በጣም ከባድ ናቸው፣ ደግሞ በጣም ጠንካራ ናቸው። ሉስ ስፕሪንግ ግን ለምሳሌ እስክሪብቶአችሁ ነግራችኋለሁ። ቀጭቋ የሚል እስክሪብቶ ከሆነ ያላችሁ በቀላሉ በትንሹ ስትገፉታለ እስክሪብቶአችሁ የሚንቀሳቀሰው። ስለዚህ ሉስ ነው ማለት ነው፣ በቀላሉ መንቀሳቀስ የሚችል ነው ማለት ነው። so if k is large then the spring is stiff and produces a lot of force for a small displacement። ስለዚህ በጣም ጠንካራ ስፕሪንግ በሚሆንበት ጊዜ ትንሽዬ ዲስፕሌስመንት ለማምጣት በጣም ትልቅ ኃይል ያስፈልጋቸዋል ማለት ነው። if k is small then the spring is said to be loose and don't pull back with much force። ስለዚህ በብዙ ኃይል እናንተ ሊጎትታችሁ አይችልም ማለት ነው። እዚህ ጋር ግን መረዳት ያለባችሁ ስለ ስፕሪንግ ስናወራ ይሄ ፎርስ is equal to k times x እያልን የምንሰራው ስፕሪንጉ ትክክለኛ የመስሪያ ኢንተርቫል ውስጥ ከሆነ ነው። ለምሳሌ አሁን እስክሪብቶአችሁ ውስጥ ያለችውን ስፕሪንግ አውጥታችሁ ትንሽ ሳብ አድርጋችሁ ብትለቋት ትሰራለች። በጣም ሳብ አድርጋችሁ ብትለቁት ግን ዲፎርም ያደርጋል። ያ ማለት ሙሉ በሙሉ ይበላሽና ስፕሪንጉ አይመለስም አይደለ? እዛ ደረጃ ላይ ከደረሰ ይሄ ፕሮፐርቲ አይሰራም። እሺ፣ ስለዚህ ፕሮፐርቲው የምትሰራው ሊሚትድ የሆነ ወይ ደግሞ የተሰጠው ሬንጅ አለ። ሁሌም ስትሰሩ ፎርሱ አፕሊኬብል የሚሆነው በምን ያክል ሬንጅ ነው የሚለውን ያሳየናል። ስለዚህ ስክሪፕቶንም ስትጫኑ በእጃችሁ ስለሆነ በእጃችሁ አፕላይ የምታደርጉት ኃይል ደግሞ ትንሽ ስለሆነ በዛ ልክ ታስቦ የተሰራ ነው እንጂ ከፍተኛ የሆነ ኃይል አፕላይ ካደረጋችሁበት ስፕሪንጉ ይበላሻል። ከዛ በኋላ ይሄንን የሁክ ሎን ፕሮፐርቲ አያሟላልን ማለት ነው። ይሄንን ሁሌም ታሳቢ ማድረግ ይኖርባችኋል። ከዛ አክቲቪቲ 6.3 አለ ዲስከስ ዲፈረንት ኤግዛምፕልስ ኦፍ ስፕሪንግ ባይ ብሪንጊንግ ዘም ቱ ክላስስ ይላል። ስለዚህ ወደ ክላሳችሁ የተለያዩ ስፕሪንጎችን ሰብስባችሁ በማምጣት ዲስከስ አድርጉ። ምንድነው ዲስከስ የምታደርጉት? which spring are stiffer and which ones are loose። ስለዚህ የትኞቹ ጠንካራ ናቸው የትኞቹ ደግሞ የላሉ ናቸው ነው የሚለው። ስለዚህ አካባቢያችሁ ውስጥ የምታገኛቸውን ስፕሪንጎች ወስዳችሁ ማየት ትችላላችሁ። ስለዚህ የትኛው ጠንካራ ነው የትኛው ደግሞ ጠንካራ አይደለም የሚለውን አሁን በነገርኳችሁ ፕሪንሲፕል መሰረት ማየት ትችላላችሁ። ስለዚህ በቀላሉ በእጃችሁ የምታንቀሳቅሷቸው ከሆነ በቀላሉ የሚንቀሳቀሱ ናቸው እንላቸዋለን። ካልሆነ ደግሞ ጠንካራ ከሆነ ደግሞ ጠንካራ ናቸው ልንላቸው እንችላለን። እንግዲህ ስፕሪንግ በተለያየ መልኩ ሊጠቃለሉ ይችላሉ። በነገራችን ላይ ለምሳሌ አብዛኞቹ እንደዚህ እንደምታውቋቸው ሊሆኑ ይችላሉ። አንዳንዶች ደግሞ በዚህ መልኩ የሚጠቃለሉም ይኖራሉ። ስለዚህ እንደየ አፕሊኬሽን ኤሪያቸው የተለያዩ አይነት የስፕሪንግ አጠቃላለል ወይም ደግሞ ፊውቸር ሊኖራቸው እንደሚችልም ታሳቢ ማድረግ ይኖርባችኋል። ስለዚህ ከዚህ ፖይንት ኦፍ ቪው ይህንን ኤክሰርሳይዝ መስራት ትችላላችሁ። ከዚህ በተጨማሪ ደግሞ የስፕሪንጉን ኮንስታንት ማግኘት ብንፈልግ እንዴት አድርገን እንሰራለን የሚለውን እንይ። The spring constant K can be measured by applying a force and measuring how much the spring stretches። አሁን እንግዲህ ስፕሪንጉ ላይ የሆነ ያክል ፎርስ አፕላይ እናደርግና ከዛ አፕላይ ባደረግንበት ፎርስ ምን ያክል ዲስፕሌስመንት መፍጠር እንደቻለ ካወቅን ያ ማለት ኤክስን ካወቅን ኬን በቀጥታ ማግኘት እንችላለን። እንዴት አድርገን ነው የምናገኘው? አፕላይ ያደረግነውን ፎርስ ለኤክስ በማካፈል። ምክንያቱም ከሁክስ ሎው ምን ብለናል? ፎርስ ማለት ኬ ታይምስ ኤክስ አልነበረ? ኬ ማለት ደግሞ ኤፍ ኦቨር ኤክስ ይሆናል። ስለዚህ ሁክስ ሎውን በመጠቀም ባጭሩ በዚህ መልኩ መስራት እንችላለን ማለት ነው። ለምሳሌ አንድ ስፕሪንግ በዚህ መልኩ ካስቀመጥን በኋላ 100 ኒውተን ኃይል አፕላይ ስናደርግበት
ስፕሪንጉ 0.1 ሜትር ያክል ስትሬች ማድረግ ቢችል ስቲፍነሱ ምን ያክል ነበረ ማለት ነው? አሁን ይሄንን እንስራው። ስለዚህ k = force applied over x ብለን እንሰራለን። በዚህ ጊዜ ምን ያክል ፎርስ ነው አፕላይ ያደረግነው? 100 ኒውተን። ምን ያክል ነው ስትሬች ያደረገው? 0.1። ስለዚህ 100 ለ0.1 ብታካፍሉት 1000 ኒውተን ፐር ሜትር ይሆናል ማለት ነው። ስለዚህ ኬን በዚህ መልኩ ካልኩሌት ማድረግ እንችላለን። እዚህ ጋር ግን በደንብ አድርጋችሁ ካያችሁት እንደዚህ አይነት ፔሪዮዲክ ሞሽን በሚኖርበት ጊዜ the displacement of an object from equilibrium continually changes during the motion። ስለዚህ በተደጋጋሚ ምን ያደርጋል ማለት ነው? አቅጣጫውን እየቀያየረ ይመጣል። ምክንያቱም ዲስፕሌስመንት ነው ካለን ያው ዲስታንስ ርቀትንና አቅጣጫን ስለሚፈልግ ነው። ለምሳሌ ከኢኩሊብሪየም ፖዚሽኑ ካያችሁት አንድ ጊዜ ወደ ግራ አንድ ጊዜ ደግሞ ወደ ቀኝ አቅጣጫ ይሄዳል ማለት ነው። አሁን ይሄኛውን ስፕሪንግ ካያችሁት ስትሬችድ ሲሆን ወደ ቀኝ ይሄዳል፣ ኮምፕረስድ ሲሆን ደግሞ ወደ ግራ ይሄዳል ማለት ነው። ስለዚህ ይሄ ኮንቲኒየስ የሆነ ሞሽን መኖሩን ኮንሲደር ማድረግ ይኖርባችኋል። ይህም እንግዲህ ለምሳሌ አንድ ሳይክል አደረገ ብለን የስፕሪንግን ለመግለጽ ስንፈልግ ለምሳሌ ይሄን ስፕሪንግ ጎትተን እዚህ ጋር ያለ ብንለቀው ልክ ምን ያደርጋል ማለት ነው? ወደ ግራ ይመለሳል። ከዛ ኢኩሊብሪየም ፖዚሽኑን ያልፍና ወደ ቀኝ ይሄዳል። ወደ ቀኝ ከሄደ በኋላ ደግሞ ኮምፕረስድ ስለሚሆን ስፕሪንጉ ይገፋውና ተመልሶ ይመጣል። ከዛ ተመልሶ የለቀቅንበት ቦታ ላይ ሲመጣ አንድ ሳይክል ወይም ደግሞ አንድ ዙር ያደርጋል ማለት ነው። አሁን ይሄንን ቀስ እያደረኩኝ እያንቀሳቀስኩ ስቴፕ ባይ ስቴፕ አሳያችኋለሁ። ስለዚህ in one full cycle after being released from a non-equilibrium position ያ ማለት እንግዲህ non-equilibrium position ላይ ሆነን ስንለቀው ኢኩሊብሪየም ላይ ሆነን ብንለቀው አይንቀሳቀስም። ነገር ግን ስትሬች አድርገን ወይም ደግሞ ኮምፕረስድ አድርገን ብንለቀው አንድ ጊዜ ዞሮ እስኪመለስ ድረስ ያለችዋን ሳይክል በሚመጣበት ጊዜ የሚኖሩትን ሁነቶች እያንዳንዳቸውን ነገሮች አሳያችኋለሁ። ለምሳሌ ስፕሪንጉ ይሄንን ስፕሪንግ እንውሰድና ኢኩሊብሪየም ፖዚሽኑ x = 0 እዚህ ጋር ቢሆን ስፕሪንጉ እንደምታዩት ወደ ቀኝ ጎትተናል አይደል? ወደ ቀኝ ስለተጎተተ ስትሬችድ ሆኗል ወይም ተወጥሯል። ስለተወጠረ እዚህ ጋር ወጥረን ብንለቀው ስፕሪንጉ ምንድነው የሚያደርገው? ወደ ነበረበት ቦታ ነው የሚሄደው። ስለዚህ ምን ይሆናል ማለት ነው? the displacement of the object decreases as it returns to equilibrium። ልክ ወደ ኢኩሊብሪየም ፖዚሽኑ እየተመለሰ ሲመጣ በመካከላቸው ያለው ርቀት ምን እያለ ነው የሚሄደው? እያነሰ ይመጣል። ስለዚህ ዲስፕሌስመንቱ እየቀነሰ ይመጣ ማለት ልክ ይሄው ለቀቅ ነው ወደ ኢኩሊብሪየም ሲመጣ ዲስፕሌስመንቱ እያነሰ ይመጣና ኢኩሊብሪየሙ ላይ ይደርሳል። ነገር ግን ኢኩሊብሪየሙ ላይ ይቆማል ማለት አይደለም። ለምን? እየፈጠነ እየመጣ ስለነበረ ይሄ ማስ ወደ ግራ ይሄዳል። ከኢኩሊብሪየም ፖዚሽኑም ወደ ግራ በኩል ይሄዳል። ይሄ ሁለተኛው ስቴፕ ነው የሚሆነው። ሁለተኛው ስቴፕ ላይ ስንመጣ ምን ይለናል? the displacement of the object ምን ይሆናል? reverse and increase as it moves away from the equilibrium in the opposite direction። ምክንያቱም ይሄንን እናንተ እንድታዩት ብዬ ነው እንጂ ያቆምኩት። በቀጥታ ከዛ ወጥረን ስንለቀው ልክ ስፕሪንጉ ልክ ወደ ግራ መሄድ ይጀምራል። ወደ ግራ መሄድ ሲጀምር ምን እየሆነ ይሆናል ማለት ነው? the displacement reverses። አሁን ዲስፕሌስመንቱ መጀመሪያ ወደ ቀኝ ነበር አይደል? እዚህ ጋር አይደል የነበረው? አሁን ደግሞ ከኢኩሊብሪየም ፖዚሽኑ በተቃራኒ አቅጣጫ መሄድ ይጀምርና ዲስፕሌስመንቱ በመካከላቸው ያለው ርቀት እየጨመረ ይሄዳል። እንደምታዩት እንግዲህ ከኢኩሊብሪየም ፖዚሽኑ እየጨመረ ይቀጥላል ማለት ነው። ስለዚህ reverse and increase as it moves away from equilibrium in opposite direction የሚለን ሁለተኛው ፖይንት ይሄ ነው። ወደ ተቃራኒ አቅጣጫ ይሄዳል ማለት ነው። ከዛስ ማክሲመም እዚህ ጋር ከደረሰ በኋላ ደግሞ ስፕሪንጉ ምን ሆኗል? አሁን በጣም ተወጥሯል። ስፕሪንጉ በጣም ስለተወጠረ ድጋሚ ይገፋል ወደ ኢኩሊብሪየም ፖዚሽኑ። አሁን እዚህኛው ጋር ደግሞ ሶስተኛው ኮንዲሽን ይደርሳል ማለት ነው። ስለዚህ ልክ ሶስተኛው ጋር ምን ያደርጋል ማለት ነው? ልክ መግፋት ሲጀምር decrease at returns to the equilibrium። ከዛ ልክ እዚህ ከደረሰ በኋላ እየተመለሰ ይመጣል። ወደ ማን? ወደ ኢኩሊብሪየም ፖዚሽኑ ዲስፕሌስመንቱ እየቀነሰ ይመጣል። እዚህ ጋር ስለ ዲስፕሌስመንት ነው እያወራን ያለነው። እዚህ ጋር እንደምታዩትም the displacement of the object decrease as it returns to the equilibrium። ስለዚህ ዲስፕሌስመንቱ እየቀነሰ ይመጣና ኢኩሊብሪየሙ ላይ ሲደርስ ዜሮ ይሆናል። ከዛስ ተመልሶ እንግዲህ አንድ ሙሉ ሳይክል ሊያደርግ አሁን ምን ይቀረዋል? መጀመሪያ ስትሬች አድርገናል ላይ ለቀቅነው ስትሬች ያደረግንበት ቦታ ላይ መምጣት ይኖርበታል። ስለዚህ ልክ የመጨረሻው ፓርት ላይ ደግሞ ምን ይሆናል? ይደግማል ማለት ነው ራሱን። ከዛ the displacement of the object increases as it moves away from the equilibrium towards its starting position። ስለዚህ ወደ ጀመረበት ቦታ ሲመጣ ደግሞ እንደምታዩት ዲስፕሌስመንቱ ወይም ርቀቱ እየጨመረ ይመጣ ማለት ነው። ከዛ በኋላ ነው ይሄንን ነው እንግዲህ አንድ ሙሉ ሳይክል አደረገ የምንለው። አሁን እንግዲህ እያንዳንዳቸው ቦታዎች ላይ ምን ነገሮች ተካሂደው ነበር የሚለውን በደንብ አድርገን እንይ።
አሁን እንደምታዩት እንግዲህ ስፕሪንጉ ልክ እንደዚህ ያደረገ ነው የሚንቀሳቀሰው። አሁን የምናየው አንድ ሙሉ ሳይክል የምንለው ልክ ከዚህ ጎትተን ስንለቀው እሱ ሄዶ ተመልሶ እዚህ የመጀመሪያው ፓርት ላይ የጎተትንበት ፓርት እዚህ ጋር በአረንጓዴ መስመር ያሳየኋችሁ ፓርት ላይ ሲደርስ ማለት ነው። አሁን ኢኩሊብሪየም ፖዚሽኑ እዚህ ጋር 0 የምንለው x = 0 የምንለው በቀይ መስመር ያለው ነው። ከዛ ኮምፕረስድ ሲሆን ማክሲመም መሄድ የሚችለው ደግሞ x = -a ብለናል። ያ ማለት -a የሚያክል ዲስፕሌስመንት ወደዚህ ስለሚሄድ እዚህ የመጨረሻው ጋር ሲሄድ በሰማያዊ መስመር የተደረገው ከዛኛው ደግሞ በአረንጓዴ ደግሞ ማክሲመም ስትሬችድ ሲሆን ተወጥሮ እዚህ ድረስ ማምጣት የሚችለው። ስለዚህ አንድ ጊዜ ወጥረን ስንለቀው ይሄድና ኮምፕረስድ የሆነበት ፖዚሽን ተመልሶ እዚህ ጋር እስኪደርስ ያሉትን እያንዳንዳቸውን ፖይንቶች እንግዲህ ልክ ወጥረን እዚህ ጋር ልንለቀው ስንል ቬሎሲቲው ምን ነበረ? 0 ነበር። እዚህ ጋር ወጥረን ነው እያለ it is velocity is 0 and the force on it point to the left with a maximum magnitude። ልክ እዚህ ጋር ወጥረን ስንይዘው ቬሎሲቲው 0 ሲሆን ፎርሱ ግን በጣም ከፍተኛ የሚሆነው ልክ የመጨረሻው ፓርት እዚህ ጋር ወጥረን ስንይዘው ነው። ማክሲመም ፎርስ አፕላይ ያደርግብናል፣ ምክንያቱም በኃይለኛው ይስበናል ወደ ኋላ። ከዛ በኋላ ልክ ስንለቀውና ሄዶ ኢኩሊብሪየም ፖዚሽኑ ጋር ሲደርስ መጀመሪያ እንዳሳያችሁ ልክ ኢኩሊብሪየም ፖዚሽኑ ጋር ሲደርስ ምን ይሆናል? the mass of the equilibrium positions of the spring እዚህ ጋር happen ያደርጋል፣ ኢኩሊብሪየም ላይ ይሆናል። here the speed has its maximum value ከፍተኛ የስፒድ ቫልዩ የሚኖረው ልክ ኢኩሊብሪየም ፖዚሽኑ ጋር ሲደርስ ነው። ልክ ከዚህ ወጥረን ስንለቀው ኢኩሊብሪየም ፖዚሽኑ ጋር ሲደርስ ከፍተኛ ስፒድ ይኖረዋል። ማክሲመም ስፒድ የሚደርሰው እዚች ጋር ነው። ምክንያቱም ከዚህ ጀምሮ 0 ነበር እየጨመረ ይመጣና ኢኩሊብሪየሙ ላይ ሲደርስ ማክሲመም ይሆናል። ከዛ ግን ስፕሪንጉ ምን ማድረግ ይጀምራል? ወደ ግራ መሄድ ሲጀምር ስፕሪንጉ መግፋት ስለሚጀምር ፍጥነቱን እየቀነሰ ይመጣል። አያችሁት? ስለዚህ ማክሲመም የሚሆነው ኢኩሊብሪየሙ ጋር ሲደርስ ነው። ስለዚህ ማክሲመም ስፒድ ይሆናል። ፎርሱስ ምንድነው የሚሆነው? 0 ነው። the force exerted by the spring is 0 ምክንያቱም ኢኩሊብሪየም ፖዚሽኑ ላይ ከደረሰ ስፕሪንጉ ምንም አይነት ኃይል አፕላይ ማድረግ አይችልም፣ ምክንያቱም አልተወጠረም፣ ኮምፕረስድም አልሆነም ኢኩሊብሪየሙ ላይ ስለደረሰ። ከዛ ግን ከፍተኛ ፍጥነት ስላለው ማሱ የግድ ስፕሪንጉን ወደዛ ጨምቆት ይሄድና ማክሲመም ፖዚሽኑ በዚህኛው በግራ በኩል ደግሞ ማክሲመም ፖዚሽኑ ጋር ያደርሰዋል። እዛ ጋር ሲደርስ ደግሞ ምን ሀፕን ያደርጋል? እዛ ጋር በሚደርስበት ጊዜ the mass is at its maximum displacement። ስለዚህ ይሄ ማስ ማክሲመም ዲስፕሌስመንቱ ጋር በግራ በኩል ያለው ማክሲመም ዲስፕሌስመንቱ ጋር ይደርሳል። ይሄ ግልጽ ነው። in the negative x direction ማለት ነው። በx በኔጌቲቭ x direction ወይም ደግሞ ወደ ግራ በኩል ማክሲመሙ ጋር ይደርሳል። ቬሎሲቲውስ ምንድነው የሚሆነው? 0 ነው የሚሆነው፣ ምክንያቱም ይሄድና ይቆማል እዛ ጋር። ከቆመ በኋላ ነው የሚመለሰው። ስለዚህ ስለሚቆም the velocity is 0 here። ከዛ the forces ምን ይሆናል? and the force point to the right with maximum magnitude። ከዛ ስፕሪንጉ ደግሞ ልክ እዛ ጋር ሲደርስ በከፍተኛ ሁኔታ መጋፋት ይጀምራል፣ ምክንያቱም ማክሲመም ኮምፕረስድ ስላደረግነው ገፍቶ ወደ ቀኝ ሊመልሰን ነው የሚታገለው። ስለዚህ ስፕሪንግ ፎርሱም ከፍተኛ ይሆናል። አቅጣጫ ወዴት ነው የሚሆነው? በዚህ ጊዜ ወደ ቀኝ ለመግፋት ነው የሚሞክረው ማለት። ስለዚህ አቅጣጫ ወደ ቀኝ ይሆናል፣ ማክሲመም ላይ ይደርሳል። ከዛ እንደዚህ ያደርግና ይገፋዋል። ማሱ ሲገፋው ማሱ የት ጋር ነው የሚሆነው? ኢኩሊብሪየም ፖዚሽኑ ጋር ይመለሳል። አያችሁ፣ እዚህ ጋር ይደርሳል። ከዛ ኢኩሊብሪየሙ ጋር ሲደርስ ልክ እንደመጀመሪያው ስፒዱ በጣም ከፍተኛ ይሆናል። ከዛ ግን ፎርሱ 0 ይሆናል። ኢኩሊብሪየም ላይ ሲደርስ ፎርሱ 0 ነው የሚሆነው። ስለዚህ the mass is at the equilibrium position። ስለዚህ ማሱ ኢኩሊብሪየም ፖዚሽን ላይ ደርሷል of the spring then with 0 force ምንም አይነት ኃይል አይኖርም acting on it and maximum speed። ስለዚህ ከፍተኛ የሆነ ስፒድ ይኖረዋል። ከዛ ተመልሶ መጀመሪያ ወደ አስጀመርንበት ወደ ቀኝ በኩል ባለ ወደ አረንጓዴ መስመር ወደ አስመርነው ይመጣል። ልክ ወደዚህ ከኢኩሊብሪየም ፖዚሽን ወደ ቀኝ መንቀሳቀስ ሲጀምር ስፕሪንጓ መጎተት ትጀምራለች። ወደኋላ እየጎተተች ምን ታደርጋለች ማለት ነው? ማክሲመም ጋር ሲደርስ እንዲቆም ያደርገዋል ማለት ነው ማሱ። ስለዚህ ተመልሶ ልክ መጀመሪያ እንደ ስንለቅ ወይም ደግሞ መጀመሪያ ስበን የለቀቅንበት ፖዚሽን ላይ ሲደርስ ልክ ስፕሪንጉ ከፍተኛውን ኃይል አፕላይ ያደርጋል። ከዛ ኦብጀክቱ ይቆማል፣ ቬሎሲቲው 0 ይሆናል። ስለዚህ አንድ ሙሉ ሳይክል ሲዞር ማለት ይሄን አሁን ያሳየኋችሁን ፓተርን ተከትሎ ይመጣል ማለት ነው። ስለዚህ the mass has completed one cycle of its oscillation about x equals 0። ስለዚህ አንድ ምን ጨረሰ ማለት ነው? አንድ ኦሲሌሽን ወይም ደግሞ አንድ ሳይክል ጨረሰ ማለት ነው ኦብጀክቱ። ስለዚህ አንድ ዙር ደርሶ ሲመለስ እነዚህን ሁሉ ፓራሜትሮች እንደሚያካሂድ ማወቅ ይኖርባችኋል። ይሄ በጣም ቤዚክ ኮንሰፕት ስለሆነ እየደጋገምኩ እና ደግሞ አስኖት ሰጥቼ እየሰራሁላችሁ እየነገርኳችሁ ያለሁት በጣም ኢምፖርታንት ኮንሰፕት ስለሆነ ነው። እናንተም ኢማጂን ማድረግ ትችላላችሁ፣ በውስጣችሁ ይሄንን ማሰብ ትችላላችሁ። አሁን የት ጋር ሲደርስ ማክሲመም ፎርስ አለው፣ የት ጋር ሲደርስ ማክሲመም ስፒድ ወይም ቬሎሲቲ ይኖረዋል፣ የት ጋር ማክሲመም ዲስፕሌስመንት አለው፣ የት ጋር ደግሞ ምንም አይነት ፎርስ አይኖርም ወይም ደግሞ 0 ፎርስ ይኖራል የሚሉት
እያንዳንዳቸውን ፖዚሽኖች ካወቃችሁ ስለ ስፕሪንግ ምንም የሚያቅታችሁ ነገር አይኖርም ማለት ነው። ስለዚህ ዋን ሳይክል በሚመጣበት ጊዜ ይሄ ይሆናል። ከዛ በኋላ ፔሪዱን እንስራ እስኪ። አሁን የስፕሪንግን ፔሪድ መስራት በምንፈልግበት ጊዜ the period of an object of mass m attached to a spring of a spring constant k is given by እንግዲህ ስፕሪንግ ኮንስታንቱ k የሆነ አንድ ስፕሪንግ ላይ ማሱ m የሆነ ኦብጀክት ልክ እንደዚህ ብታንጠለጥሉበት ወይም ደግሞ አታች ብታደርጉበት ፔሪዱ ምን ያክል ይሆናል ወደዚህ የሚጫወትበት ፔሪድ እንዴት አድርገን መስራት እንችላለን የሚለውን ስናይ t is equals to ያ ማለት ፔሪድ ማለት ነው። ፔሪድ is equals to 2 ፓይ ካልን በኋላ አንደር ራዲካል m over k ነው የምናደርገው። ከዚህ በፊት እንግዲህ የፔንዱለም የምታስታውሱ ከነበረ l over g ብለን ሰርተን ነበር አለ ራዲካሏ ውስጥ። አሁን ደግሞ ራዲካሏ ውስጥ ምን እናደርጋለን? m over k እናደርጋለን። m የምንለው ማሱን ነው፣ k ደግሞ stiffness of spring ወይም ደግሞ የስፕሪንጉን ኮንስታንት ይሆናል ማለት ነው። ስለዚህ ፔሪዱን በቀላሉ በዚች መልኩ ካልኩሌት ማድረግ እንችላለን። በጣም ቀላል ነው የሚሆነው። the period of a spring mass system oscillating on a smooth horizontal surface depend on the mass and the stiffness of the spring። ስለዚህ ካያችሁት ፔሪዱ በማንና በማን ነው ዲፔንድ የሚሆነው? በማሱና በስቲፍነስ ኮንስታንቱ በኬ ነው ማለት። ስለዚህ በኤም እና በኬ ዲፔንድ እንደሚደረግ ታሳቢ ማድረግ አለባችሁ። ነገር ግን ይሄ ኦስሌት በሚያደርግበት ጊዜ ታሳቢ ማድረግ ያለባችሁ ሆሪዞንታል ስሙዝ ሰርፌስ ነው። ያ ማለት ምንም አይነት ፍሪክሽን የለም ብለን ታሳቢ ስናደርግ ወይም ፍሪክሽኑ በጣም ትንሽ ነው ብለን ታሳቢ በምናደርግበት ጊዜ መሆኑንም መርሳት የለባችሁም። ስለዚህ እቺን ፎርሙላ ከያዝን አሁን እቺን ኤግዛምፕል መስራት እንችላለን። ኤግዛምፕል 6.3 እንስራ። a block of mass 2 kg is connected to the free end of a spring with a spring constant of 200 newton per meter. compute the period of the block። ይሄ በጣም ቀላል ነገር ነው። እንግዲህ አንድ 2 ኪሎ ግራም የሚመዝን ኦብጀክት 200 ኒውተን ፐር ሜትር የስፕሪንግ ኮንስታንት ካለው ስፕሪንግ ጋር አታች ብናደርገው ስለዚህ ኦሲሌሽን ለማድረግ የሚወስድበት ወይም አንድ ሙሉ ሳይክል ለመሄድ የሚወስድበት ፔሪድ ምን ያክል ነው ተብሎ እንጠየቅ ነው። ስለዚህ ጊቭናችን ላይ ማስ = kg k = 200 ኒውተን ፐር ሜትር ብለን ማስቀመጥ እንችላለን። ከዚህ የተጠየቅነው ደግሞ ፔሪድ ነው። ስለዚህ ካፒታል ሌተር t = ስንት ነው ብለን እናስቀምጣለን። ሶሉሽን ስንሰራ ፎርሙላው በጣም ቀላል ስለሆነ ፔሪድ ማለት 2 ፓይ አንደር ራዲካል m over k ብለን እናስቀምጣለን። ከዛ መጨረሻ ላይ የምናቃቸውን ቫልዩስ ሰብስቲቱት ስናደርግ እንደምታወቀው 2 ፓይ ብለን ማሱ 2 ኪሎ ግራም ነው ኦቨር k ደግሞ 200 ኒውተን ፐር ሜትር ነው። ይሄን ነገር በነገራችን ላይ መጨረሻ ላይ ዩኒቱን መቀየር እንችላለን ወይም በትነን በቤዚክ ዩኒቱ ካስቀመጥን በኋላ ብንሰራው ታይሙ በሰከንድ እንደሚመጣ እናውቃለን። ወይም እናንተ ለምሳሌ ጊዜ ከሌላችሁና የምርጫ ጥያቄ የምትሰሩ ከሆነ ግን ዩኒቱን ድራይቭ ማድረግ አይጠበቅባችሁም። ሁሉንም ነገር ወደ ኤስአይ ዩኒት ከቀየራችሁት መጨረሻ ላይ በኤስአይ ዩኒት ነው የምናገኘው። ስለዚህ ቲ ደግሞ ወይም ፔሪድ ታይም ስለሆነ የታይም ኤስአይ ዩኒት ደግሞ ሰከንድ ስለሚሆን በሰከንድ ነው የምናገኘው። ስለዚህ እኔ ግን እዚህ ጋር በትኝ ያሳያችኋለሁኝ። አንዳንድ ጊዜ ሊያስፈልጋችሁ ይችላል። ዩኒቱ እንዴት መጣ የሚል ጥያቄ ካለ እሱን አሳያችኋለሁ። ስለዚህ መጀመሪያ ቁጥሮቹን እናቃልና ዩኒቱን መጨረሻ ላይ እንሰራዋለን። ስለዚህ በቀጥታ ይሄንን ቁጥር እንደምናደርገው 2 ፓይ አለን። ከዛ ማሱ አሁን 2 ኪሎ ግራም ነበረ እንደምታዩት 2 ከታች ደግሞ 200 የሚለው ጋር ሁለትን በሁለት ብናቃለለው 1/100ኛ ይመጣል አይደል? 2/200ኛ ማለት 1/100ኛ ነው። ስለዚህ በ2 ብታቃለሉት 1/100ኛ ኪሎ ግራም ኒውተን ፐር ሜትር ታች ትቀመጥልናለች። እንደምታውቀው ደግሞ 1/100ኛ ማለት እኮ ምን ማለት ነው? 1/10ኛ ሲባዛ 1/10ኛ ነው አይደል? ስለዚህ በቀላሉ 1/100ኛን ከሩት ስታወጡት የሚሆነው 1/10ኛ ነው ማለት ነው። ስለዚህ 2 ፓይ እንዳለ ይቀመጣል። ከዛ 1/100ኛ ሲወጣ 1/10ኛ ሆነች። ከዛ ሩት ውስጥ ያለው ዩኒቱ ብቻ ነው። ስለዚህ 2 ፓይ ኦቨር 10 ማለት ደግሞ ለ2 በ2 ብታቃልሉት ፓይ ኦቨር 5 ማለት ነው አይደል? ፓይ ኦቨር 5 ሰከንድ እንደሚመጣ እናውቃለን። ነገር ግን እንዳልኳችሁ ዩኒቱን እናውጣው። ኪሎግራም ፐር ኒውተን ፐር ሜትር የሚለው እንዴት ነው ወደ ሰከንድ የተቀየረው የሚለውን ስናይ በቤዚክ ዩኒት ነው የምንጽፈው። መጀመሪያ በቤዚክ ዩኒት ማለት ይሄ እንደምታዩት ድራይቭድ ዩኒት ስለሆነ ኒውተንን በቤዚክ ዩኒት እንጽፈዋለን። ኒውተን ማለት እኮ ማስ ታይምስ አክሰለሬሽን ነው። የማስ ዩኒት ደግሞ ምንድነው? ኪሎግራም ነው። የአክሰለሬሽን ዩኒት ደግሞ ምንድነው? ሜትር ፐር ሰከንድ ስኩዌር ነው። ስለዚህ ኪሎግራም ኦቨር ብለን በኒውተን ቦታ ምን ማድረግ እንችላለን? ኒውተን ታይምስ 1 ኦቨር ሜትር ነው የሚሆነው ይሄኛው ስንሰራው። ስለዚህ በኒውተን ቦታ ኪሎግራም ሜትር ፐር ሰከንድ ስኩዌርን አስቀመጥን። ከዛ ምን ይሆናል ማለት ነው? አሁን እዳው ገብስ ነው። ምን ማድረግ ነው? ኪሎግራምን በኪሎግራም እናጠፋለን። ይሄን ሜትር በዚህ ሜትር እናጠፋለን። ከዛ ከታች ካያችሁት 1 ኦቨር ሰከንድ ስኩዌር መጣች። ይሄ 1 ኦቨር ሰከንድ ስኩዌር ደግሞ ምን ማለት ነው? 1 ኦቨር ሰከንድ ስኩዌር ማለት ይችኛዋን ሪሲፕሮካሉን ማባዛት ወይም ደግሞ ገልብጠና ጠላይ ትሄዳለች አይደል? ስለዚህ ይሄ ማለት
ባጭሩ 1 ኦቨር ብለን 1 ኦቨር ሰከንድ ስኩዌር ማለት ሰከንድ ስኩዌር ትሆናለች። ስለዚህ አንደር ራዲካል ሰከንድ ስኩዌር ቀረች። ስለዚህ ሰከንድ ስኩዌርን ከሩት ስናውጣት ደግሞ ምንድነው የምትሆነው? ሰከንድ ብቻ ቀረች ማለት ነው። ስለዚህ ፓይ ኦቨር 5 ሰከንድ ይሆናል። ይሄ መልስ ነው ብለን ማስቀመጥ እንችላለን። ወይንም ደግሞ ከፈለጋችሁ አሁን ፓይን ብዙ ጊዜውን ካያችሁ አንዳንድ ጊዜ ፓይን እንዳለ ፓይ ብለን እንገልጸዋለን። አንዳንድ ጊዜ ደግሞ ፓይን በቀጥታ በቁጥር እንታከዋለን። ፓይ ማለት 3.14 ነው። ስለዚህ ከፈለግን ደግሞ በፓይ ቦታ 3.14ን ብናስገባ 3.14 ሲካፈል ለ5 አድርገን ስንሰራው 0.628 ሰከንድ ይሆናል ማለት ነው። ስለዚህ አንድ ኮምፕሊት ሳይክል እዛ ደርሶ ለመመለስ የሚወስድበት ጊዜ 0.628 ሰከንድ ወይም ደግሞ ፓይ ኦቨር 5 ሰከንድ ነው ብለን ማስቀመጥ እንችላለን። ስለዚህ በዚህ መልኩ መሰራት ይችላል። ልክ በዚህ በተመሳሳይ መልኩ ደግሞ ኤክሰርሳይዝ 6.1ን እንስራ። A block of mass 4 kg is connected to the free end of a spring and undergoes periodic motion with period of pi over 10 second. ስለዚህ 4 ኪሎ ግራም የሚመዝን አንድ ኦብጀክት ይለናል ከአንድ ስፕሪንግ ጋር መጨረሻው ላይ እንደዚህ ሆኖ አታች ቢደረግ ይለናል እና ያለው ፔሪድ ደግሞ pi over 5 ሰከንድ ቢሆን compute the spring constant of the spring in Newton per meter. አሁን ደግሞ በዚህ ጊዜ ተጠየቅነው ምን ነው ማለት ነው? ስፕሪንግ ኮንስታንቱን ተጠየቅ። ይሄ በጣም ጥሩ ጥያቄ ነው። ብዙ ነገሮችን ስለሚያሰራን ጥሩ ጥያቄ ነው። አሁን ወደሱ እንሄዳለን። አሁን given ላይ m is equals to 4 kg ብለን እንጽፋለን። t is equals to pi over 10 ሰከንድ ብለን እናስቀምጣለን። ከዛ required k ምን ያክል ነው ብለን ነው የምናስቀምጠው። እንደሚታወቀው እንግዲህ ሶሉሽናችንን ስንሰራ ከየት ነው የምንጀምረው? t is equals to ማለት ፔሪድ ማለት 2 pi over m over k ብለን አይደል የምናስቀምጠው? ከዋናው ፎርሙላችን ነው የምንነሳው። እዚህ ፎርሙላ ላይ ግን ስንጠየቅ አሁን ቲ ቢሆን ቀጣይ ፎርሙላ እንጠቀም ነበር። አሁን ግን የተጠየቅነው ኬን ስለሆነ ስለዚህ የግድ ምን ማድረግ አለብን ማለት ነው? የተለያየ አሬንጅመንትን ሰርተን ኬን የምናገኝበትን ሁኔታ መፍጠር መቻል ይኖርብናል። ስለዚህ ሪአሬንጅመንት ይፈልጋል። እሱን እንሰራዋለን። ልክ ይሄንን የምታስታውሱ ከነበረ እንግዲህ ለፔንዱለሙ እንደሰራ ነው አድርገን ነው የምንሰራው። ስለዚህ t is equals to 2 pi m over k ነው የሚለን። ይሄ እንደምታዩት ደግሞ ራዲካል ውስጥ ነው ያለው። ስለዚህ ምን ማድረግ እንችላለን ማለት ነው? መጀመሪያ ከፈለገን ሁለቱን ለ2 ፓይ አካፍለን እንሰራለን። ነገር ግን እንዳለ ስኩዌርን ብናደርገው ምክንያቱም ራዲካሉን ከጨረስን በኋላ ሪአሬንጅመንቱን እንሰራለን። ስለዚህ መጀመሪያ እቺን ራዲካሏን ማውጣት ስላለብን ስኩዌር እናርገው ሁለቱንም ሳይድ። ስኩዌር ብታረጉት ልክ እንደምታዩት የመጀመሪያው ቲ ስኩዌር ይሆናል። ሁለተኛው ደግሞ 2 ፓይ አንደር ራዲካል m over k the whole square ስናረገው ምን እናገኛለን ማለት ነው? የመጀመሪያው ቲ ስኩዌር ይሆናል። ከዛ 2 ፓይን ስኩዌር ስናረጉት 4 ፓይ ስኩዌር ይመጣል። ከዛ ይሄኛው ራዲካል ደግሞ ሩቷ ትጠፋለች። ስኩዌር በምናደርግበት ጊዜ እርስ በራሱ አባስታችን ማውጣት ስለሆነ ሩቷን ማጥፋት ነው ሲምፕሊ። ስለዚህ 4 ፓይ ስኩዌር m over k ነው የሚመጣልን። ስለዚህ ሁለቱ እኩል ናቸው። የመጀመሪያው ኤክስፕሬሽን እና ኤክስፕሬሽን ተመሳሳይ ነው። ከዛ እንደምታዩት ኬን እዚህ ጋር ማግኘት እንደምንችል አገኘን ማለት ነው። ከዛ ምን ማድረግ እንችላለን? ይሄን ክሪስ ክሮስ ብታረጉት እኮ ምን ማለት ነው? k ታይምስ t ስኩዌር ማለት 4 ፓይ ስኩዌር ታይምስ m ማለት ነው አይደለም የሚሆነው ክሪስ ክሮስ እናደርገው። ከዛ k ብቻውን እንዲቀርልን ከፈለግን ይሄንንም ለቲ ስኩዌር ይሄኛንም ለቲ ስኩዌር እናካፍለዋለን። ከዛ ቲ ስኩዌር በቲ ስኩዌር ይጠፋልና መጨረሻ ላይ k ብቻ ትቀራለች። ስለዚህ k ማለት 4 ፓይ ስኩዌር m ኦቨር t ስኩዌር አርገን ብንሰራ በቀጥታ ኬን ማግኘት እንችላለን። ስለዚህ በጣም ሲምፕል ነው። ስለዚህ በዚህ ወይ መስራት እንችላለን። ይሄ የሪአሬንጅመንት ጉዳይ ነው። ከዛ እንደሚታወቀው እንግዲህ የሚታወቁትን ቫልዩዎችን ወይም ቁጥራዊ ቫልዩዎችን ማስገባት ብቻ ነው የሚቀረን። ስለዚህ 4 ፓይ ስኩዌር ታይምስ ብለን ማሱ ስንት ነው ብለናል? 4 ኪሎ ግራም። ከዛ ቲ ስንት ነው ፔሪዱ? ፓይ ኦቨር 10 ሰከንድ ነው። ስለዚህ ፓይ ኦቨር 10 ሰከንድ ብለን ሆል ስኩዌር እናደርጋለን። ከዚህ ይሄን አድርገን በምንሰራበት ጊዜ 4 ፓይ ስኩዌር ታይምስ 4 ኬጂ ይመጣል። መጀመሪያ ስኩዌሩን እንስራ። ስኩዌሩን ደግሞ እንደምታዩት ፓይ ኦቨር 10ን ስኩዌር ስታርጉት ምን ይሆናል? ፓይ ስኩዌር ኦቨር 10 ደግሞ ስኩዌር ሲሆን 100 ይሆናል። ስለዚህ ፓይ ስኩዌር ኦቨር 100 ይመጣል። ሰከንድ ደግሞ ዩኒቷ ስኩዌር ትሆንልናለች። ስለዚህ በዚህ መልኩ መቀመጥ ይችላል። ከዛ ምን ይሆናል? ይሄኛውን በሚጠበቅ ጊዜ ፓይ ስኩዌርን በፓይ ስኩዌር አጠፋ ነው። ከዛ እንደምታዩት ደግሞ 4 ሲባዛ በ4 ምን ያክል ነው? 16 ይሆናል። ከዛ ይችኛዋ 100 ግን ታች 1 ኦቨር 100 አለች የቀረችው በሪስፕሮካል ስለሆነ የምናባሰው ይሄ እላይ ይመጣል። ዞሮ 100 ታች ያለው 100 እላይ ይመጣል። ያ ማለት 16ን ለ100ኛ በምታካፍሉበት ጊዜ በቀጥታ 16ን በ100 ማባዛት ማለት ስለሆነ 16ን በ100 ስታባዙት 1600 ይመጣል። ስለዚህ 1600 ኪሎ ግራም ፐር ሰከንድ ስኩዌር ነው የሚመጣው። ስለዚህ 1600 ኪሎ ግራም ፐር ሰከንድ ስኩዌር ማለት ደግሞ ቅድም ባሳየኋችሁ መልኩ ዩኒቱን ብትቀይሩት ባጭሩ ይመጣልን ምንድነው? ኒውተን ሜትር ነው የሚሆነው።
ምክንያቱም የኬ ዩኒት ምንድነው ብለናል? የስቲፍነስ ዩኒት ኒውተን ፐር ሜትር ስለሆነ ኒውተን ፐር ሜትር ማለት ደግሞ ባጭሩ ከኪሎግራም ፐር ሰከንድ ስኩዌር ጋር ተመሳሳይ ነው። ይሄንን ድራይቭ ብታረጉትም በዛ መልኩ ታገኙታላችሁ። ስለዚህ መልሳችን ይሄ ነው ብለን ማስቀመጥ እንችላለን። ስለዚህ እንግዲህ ለዛሬ ሰፋ ያለ ቪዲዮ ነው ይዤላችሁ የቀረብኩት። ጥሩ መረጃና ጥሩ ዕውቀት እንዳገኛችሁ ተስፋ አደርጋለሁኝ። እንግዲህ ቻናላችንን ደግሞ በቴሌግራም በዩቲዩብ እና በዌብሳይታችን www.saqama.com መጎብኘታችሁን እንዳትረሱ። ያልገባችሁ ጥያቄም ካለ ጠይቁን፣ ምላሽ እንሰጣችኋለን። ሁልጊዜም ቢሆን እኛ እናንተን ለማገልገል ዝግጁ ነን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ።